እንግዲህ ዛሬ ፎከስ የምናደርገው ጀስት ማለት እንችላለን ወደ ዋናው መንደርደሪያ ከመግባታችን በፊት እንግዲህ ቢያንስ ሂንት እንዲኖራችሁ ብላይ ያሰብኳቸው እንግዲህ በተለይ ከፋርማኮሎጂ ጋር የተያዙትን በጣም ለፋርማኮሎጂ ፋንዳሜንታል ናቸው ብለን ያሰብናቸውን ስለ ፋርማኮካይኔቲክ ይቺ ፓርት የመጨረሻ ስትሆን ፋርማኮ ዳይናሚክንም ደግሞ በዚሁ በአሁኑ ነው እንግዲህ ከቨር ልናደርግ የምንችለው ማለት ነው። ያን ነገር እንግዲህ ዛሬ እስከ መጨረሻው ድረስ እንግዲህ በደንብ አድርገን ዲቴል አውርተን ወደ ቀጣይ የምንሄድ ይሆናል ማለት ነው። ሞር አሁን በደንብ ወደ ትምህርት ውስጥ እየመጣ እንደሆነ እንድትረዱልኝ ይፈልጋለሁ። ጀስት እነዚህ ስጨርስ ግን መጨረሻ ላይ በዚሁ በቴሌግራም ቻናሉ ላይ የጥያቄዎቹን የተለያየ ራሳችሁን ፕራክቲስ እንድታደርጉ የሚረዱ ነገሮችን ለቅላችኋለሁ ማለት ነው። ዛሬ እንግዲህ ኢሊሚኔሽን ነው። በእርግጥ ከፋርማኮካይኔቲክ ጋር ሲነሳ እንግዲህ አብዞርቢሽን፣ ዲስትሪቢሽን፣ ሜታቦሊዝም እና ኤክስክሪሽን ነው የሚባለው። ግን ይሄ ኤክስክሪሽን አንዳንድ ጊዜ ኢሊሚኔሽን ይባላል። ሞር ደግሞ ከኤክስክሪሽን ኢሊሚኔሽን በሚሆንበት ሰዓት ትንሽ ብሮደር ከመሆኑ የተነሳ ነው። አብዞርቢሽን እንዳልነው እንግዲህ መድኃኒቶቹ ውጠን እስከ ብለድ ስትሪም ድረስ ያሉትን ስቴጆች የሚከታተልልን የሚያጠና ሲሆን አብዞርቢሽን ነው ብለናል። በመቀጠል ደግሞ መድኃኒቶቹ ወደ ብለድ ስትሪም ከደረሱ በኋላ ወደ ተለያዩ ቲሹዎቻችን ወይም ደግሞ ወደ ኦርጋንና ወይ ወደ ተፈለገው ሳይታችን በሚሄዱበት ሰዓት እነዛ ደግሞ ምን ተብለው ይጠራሉ ነው ያለው? ዲስትሪቢሽን ብለናል። ነክስት ደግሞ ሜታቦሊዝም እንግዲህ ወደ ተለያየ ኦርጋናችን ከገቡ በኋላ ስራቸውን ከሰሩ በኋላ ሊወጡ ሲዘጋጁ የሚያሳየውን ምልክት ነው እና ያ ባዮትራንስፎርሜሽን ይባላል። አንዳንድ ጊዜ ሜታቦሊዝም ብለናል። ለምን ባዮትራንስፎርሜሽን ተባለ ሲባል እንግዲህ መድኃኒቶቹ ፖላር ኔቸር ካላቸው ወደ ኤክስክሪሽን ወይም ደግሞ ወደ ኪድኒ ይልካቸዋል ብለናል። ነገር ግን በዛ ስቴጅ ውስጥ ደግሞ ማያልፉ ወይም ደግሞ ነን ፖላር ከሆኑ ደግሞ ይሄንን ስራ የሚሰራው ሊቨር ነው እና ስለዚህ ያ ሊቨር ደግሞ ወደኋላ መልሶ ስራቸውን እንዲሰሩ ከሚያደርገው መካከል ውስጥ ነው ማለት ነው። እንግዲህ ኢሊሚኔሽን ነው የምናየው። ኢሊሚኔሽን ሲባል እንግዲህ ሪሙቫል ኦፍ ዘ ድረግ ፍሮም ዘ ቦዲ ነው። ስለዚህ መድኃኒቶች ከሰውነታችን ውስጥ በሚወጡበት ሰዓት ያለውን ስቴጅ የሚያሳይ ሲሆን ኤሊሚኔሽን እንለዋለን። እዚህ ላይ ኤሊሚኔሽንን የተጠቀምኩ ሪሙቭ ኦፍ ዘ ድረግ ፍሮም ዘ ቦዲ ሲል ለምሳሌ አንዳንድ መድኃኒቶች ቶክሲፋይ በሚሆኑበት ሰዓት አሲዲቲ ኔቸር ሲኖራቸው ወይም ደግሞ አልካላይንግ ኤጀንት ኢፌክት በሚኖራቸው ሰዓት እነዛን አዮናይዝ እያደረግን ስናወጣ በዛን ጊዜ እንግዲህ ኤሊሚኔሽን ብለን ስለምንጠራው ነው። ኤክስክሪሽን ግን ሞር ብዙ ጊዜ የሚያዘው ከመድኃኒቶቹ ከመውጣት ጋር ብቻ ነው። ታዲያ ኤሊሚኔሽን እንግዲህ ሪሙቫል ኦፍ ዘ ድረግ ፍሮም ዘ ቦዲ ነው ካል በየትኞቹ ወይም ደግሞ የትኞቹ ኦርጋኖች ናቸው መድኃኒቶችን ከሰውነታችን ውስጥ ሊያስወጡ ወይም ደግሞ ሊያስወግዱ የሚችሉት ሲባል በአንደኛ ደረጃ ኪድኒ ነው። በባለፈው በሜታቦሊዝም ላይ የትኛው ነው የሜታቦሊዝም ስቴጅ በትክክሉ ሊጫወት የሚችለው ወይም ደግሞ ትልቅ ድርሻ አለው ብለን ስንጠራ ሊቨር ነበረ ያልነው። በኤሊሚኔሽን ወይም በኤክስክሪሽን ውስጥ ግን ኪድኒ ነው። ለዚህም ነው መድኃኒቶቹ ወተር ሶሊብል ኔቸር ያላቸው መድኃኒቶች አብዛኞቹ ኪድኒንና ቬስቲቡላር ብለን የምንጠራው በተለይ እነዚህ ከጆሮ ጋር ኦቶቶክሲሲቲ እና ኔፍሮቶክሲሲቲ በማምጣት የሚታወቁት። ነገር ግን መድኃኒቶቹ ነን ፖላር ከሆኑ ወይም ደግሞ ሊፒድ ሶሊቢሊቲ ኔቸር ካላቸው ደግሞ እነዛ ደግሞ የሚያጠቁት ምንድነው ብለናል? ሊቨርን ነው ብለናል። ይሄንን ስንል ግን ለምሳሌ ኪድኒ ፕራይመሪ ሳይታችን ነው አለ። ሊቨር ብለን የምንጠራቸው አሉ፣ ባይለሪ ሲስተም። እነዚህም በተወሰነ ደረጃ እንግዲህ መድኃኒቶቹን ኤክስክሪት በማድረግ ይታወቃሉ ማለት ነው። እንዲሁም ለንግም አለ፣ በስዊት መልክም አለ፣ በብረስት ሚልክም እንዲሁም ሳላይቫ ቲር እና በእነዚህ ሄር እነዚህ ስቴጆች በእነዚህ ሁሉ እንግዲህ መድኃኒቶች ከሰውነታችን ውስጥ ስራቸውን ጨርሰው ሊወጡ የሚችሉበት ሜካኒዝም ነው ማለት ነው። ስለዚህ ይህንን አድሬስ እንድታደርጉልኝ ይፈልጋሉ። ለምሳሌ በአንደኛ ደረጃ ሬናል ኢሊሚኔሽን ብለን የምንጠራዋለን። ስለ ሬናል ሲነሳ እንግዲህ ግሉሚናል ፊልትሬሽን ነው። ግሉሚናል ፊልትሬሽን ሬት እንግዲህ አንዱ ቼክ የሚደረግበት ለምሳሌ የኪድኒ ችግር ካለ
በደንብ የሚታወቅበት ግሉሜሩላር ፊልትሬሽን ሬቱ ነው አይደንቲፋይ ሊያደርጉበት የሚችሉት ማለት ሶ ይሄ ግሉመረስ ብለን የምንጠራው ነው እንግዲህ ይሄ ካፕሱሉ ነው። ይሄ ካፕሱሉ ብለን የምንጠራው እንግዲህ የራሱ የኪድኒ ካፕሱል ብለን የምንጠራው ነው። ሶ በዚህ ውስጥ እንግዲህ ኦንሊ ፍሪ ወይም አንባውንድ ድረግ አር ፊልተርድ ነው። ስለዚህ ፍሪ ድረጎች ናቸው በዚህ ውስጥ ፊልተር ሊያደርጉ የሚችሉት ነው። ፍሪ ድረግ ሲባል በባለፈው እንግዲህ በዲስትሪቢዩሽን ላይ አይተናል። ፍሪ ድረጎች ማለት ፋርማኮሎጂካሊ አክቲቭ የሆኑ መድኃኒቶች ናቸው ብለናል። በቀላሉ ደግሞ እነዚህ ኢዚሊ እንደፈለጉ ሊሆኑ የሚችሉ ስለሆኑ እነዚህ ፍሪ ድረግ ብለን የምንጠራቸው በዛ ስቴጅ ውስጥ የሚካተቱ ናቸው ብለናል። በተለይ ለምሳሌ እነዚህ ባውንድ እና ፍሪ ድረግ ብለን የምንጠራቸው እንግዲህ ባውንዶች ሄደው ፕላዝማ ፕሮቲን ላይ ባይንድ የማድረግ አቅም አላቸው። ከነዛ ግን እነዚህ በጣም ፍሪ ከመሆናቸው እንደፈለጉ ይንቀሳቀሳሉ ነው። ለዚህ ነው ፕሮቲን ባውንድ ድረግ ለምሳሌ ዋርፋሪን ኢዝ ኖት ፊልተርድ ይላል። ለምን ሲባል ኦልሞስት 98% እንግዲህ ዋርፋሪን ባውንድ የማድረግ አቅም አላት ብለናል። ኦልሞስት 2 ወይም 1% ብቻ ነው ዋርፋሪን ምን ልትሆን ልትችል የምችለው ፍሪ ልትሆን የምትችለው። በዚህ ላይ ደግሞ በጣም ናሮ ቴራፒቲክስ ናቸው። በተለይ እነ ፌንቶ እና ካርባሜዛፒን ከዋርፋሪን ጋር በሚሰጡበት ሰዓት የዋርፋሪን ዲስፕሌስመንት ስለሚፈጥሩ የዋርፋሪን ዲስፕሌስመንት ተፈጠረ ማለት ደግሞ የሚያሳየው ምንድነው እሱ ማለት ነው ኦልሞስት ያ መድኃኒት ቶክሲፋይ እንዲሆን የሚያደርግበት ነው። ምክንያቱም ምንም እንኳን ናሮ ቴራፒቲክ ኢንዴክስ ቢኖራትም የፍሪ በምትበዛበት ሰዓት በቀላሉ አፌክት የማድረግ አቅም ስላላት ማለት ነው። ሶ ዲተርማይን ባይ ግሉሜሩላር ፊልትሬሽን ሬት ነው። ስለዚህ ኖርማል ብለን የምንጠራው እንግዲህ አፕሮክሲሜትሊ 120 ml per minute ነው ማለት ነው። ይሄን ያህል ነው እንግዲህ ፊልትሬት ሊያደርግ የሚችለው ግሉሜሩላር ፊልትሬሽን ማለት ነው። ይሄ ምኑ ነው ማለት ነው ኖርማል በሚሆንበት ሰዓት ማለት። ነገር ግን ችግር በሚፈጠርበት ሰዓት ኦልሞስት ከ100 በታች የሚሆንበትን መንገድ ነው የሚያሳየው እና ስለዚህ እቺን በዚሁ እንድታቁልኝ ስለፈለግኩ ነው። ሌላው ላይ ደግሞ እንግዲህ ስናይ ክሊኒካል ፋክተር ዲክሪዚንግ ግሉሜሩላር ፊልትሬሽኖቹ እነማን ናቸው ታዲያ? ግሉሜሩላር ፊልትሬሽንን አፌክት ሊያደርጉብን የሚችሉ መድኃኒቶቹ በአግባቡ ኤክስክሪትድ እንዳይሆኑ ሊከለክላቸው የሚችለው ማን ነው ብለን ስናስብ እንግዲህ ለምሳሌ እነዚህ ሾክ ወይም ደግሞ ዲሃይድሬሽን እነዚህ ነገሮች ሾክ ካለ ማለት በቂ የሆነ ቮሉም ወይም ደግሞ በቂ የሆነ ፍሉድ ስለማይኖር እነዛ ነገሮች በቀላሉ ማኔጅ ለማድረግ በጣም ስለሚቸገር ነው። ዲሃይድሬሽንም ኦልሞስት ተመሳሳይ ናቸው ማለት ነው። ሌላ ደግሞ ነን ስቴሮይዳል አንቲ ኢንፍላማተሪ ድሮጎች ናቸው። ነን ስቴሮይዳል አንቲ ኢንፍላማተሪ ድሮጎች እንዴት ሲባል ወደ ሬናል የሚመጣውን ብለድ ፍሎ በመቀነስ ነው ይህንን ስራ ሊሰሩት የሚችሉ ማለት ነው። ለምሳሌ ነን ስቴሮይዳል አንቲ ኢንፍላማተሪ ድሮጎች ምንድን ነው የሚሰሩት? እንዴት አድርገው ነው የሚቀንሱ ሲባል በመጀመሪያ ፎስፎሊፒድ አለ። ፎስፎሊፒድ ወደ አራኪዶኒክ አሲድ የሚቀየረው በፎስፎሊፔዝ ኤቱ አማካኝነት ነው እና ስለዚህ ይሄኛው ደግሞ አራኪዶኒክ አሲድ ወደ ፕሮስታግላንዲን ይቀየራል። ወደ ፕሮስታግላንዲን በሚቀየርበት ሰዓት ነን ስቴሮይዳል አንቲ ኢንፍላማተሪ ድረግ ብለን የምንጠራቸው ምን ያደርጋሉ? ሳይክሎኦክሲጂኔስ የሚባለውን ከአራኪዶኒክ አሲድ ወደ ፕሮስታግላንዲን የሚመጣውን ፓዝዌይ ብሎክ በማድረግ ምን ያደርጋሉ? የፕሮስታግላንዲን አክቲቪቲ ያጠፋሉ። ፕሮስታግላንዲን ደግሞ አክቲቪቲ ቀነሰ ማለት በተመሳሳይ ሰዓት ሙከስ ፕሮዳክሽን ይቀንሳል፣ ባዮካርቦኔት ፕሮዳክሽን ይቀንሳል፣ ብለድ ፍሎ በቂ የሆነ ብለድ ፍሎ ደግሞ እንዲወርድ ያደርጋል ማለት ነው። ለዛም ነው ነን ስቴሮይዳል አንቲ ኢንፍላማተሪ አንዱ ትልቁ ችግራቸው ብሊዲንግ ነው ፒዩዲ ነው ስንል ፒዩዲውም የሚያመጡበት ምክንያት ባዮካርቦኔቶቹን ራዲኬስ የማድረግ የመቀነስ አቅም ስለሚኖር ምክንያቱም ባዮካርቦኔት ፕሮዲውስድ የሚሆኑት በፕሮስታግላንዲን ነው። ባዮካርቦኔት ደግሞ አንታሲዶች ናቸው ማለት ነው። በተጨማሪ ደግሞ ሙከሶችን ፕሮዲውስ የማድረግ አቅም አለ። ያ ሙከስ ደግሞ ምን ያደርጋል? ለምሳሌ እኛ ስንናደር ስንበሳጭ ጨጓራችን እንዳይላጥ ስንል እንግዲህ እሱን ፕሮዲውስ በሚለቅበት ሰዓት የራሱን የቻለ ጥቅም ስላለው ነው ማለት ነው። ከዛ አንጻር ነው እንግዲህ ግን እዚህ ላይ ነን ስቴሮይዳል አንቲ ኢንፍላማተሪ ድረጎች ግሉሜሩላር ፊልትሬሽን ሬት የሚቀንሱት እንግዲህ ዲክሪዝ ሬናል ብለድ ፍሎ በማድረግ ነው ማለት ነው። as well as ደግሞ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ኢን ባይላተራል ሬናል ስቴኖሲስ በማምጣት ይታወቃሉ። በተለይ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተሮች በጣም ኮንትራኢንዲኬትድ የሚሆኑት እንግዲህ በተለይ ለአኪዩት ኪድኒ ዲሲስ በጣም ሲሪየስ የሆነ ወይም ደግሞ ሙሉ በሙሉ ኮንትራኢንዲኬትድ ግን ለክሮኒክ በሚሆንበት ሰዓት ግን ምንም የምንልበት ነገር የለም። ምክንያቱም ለምንድን ነው ሲባል እንግዲህ እነዚህም ከብለድ ፍሎ ጋር የተያዘ ነው ወይም ደግሞ ሬናል
ስቴኖሲሶችን በማምጣት በጣም የሚታወቁበት ከመሆናቸው የተነሳ ነው ማለት ነው። ሌላው ሄርት ፌለር ነው። ሄርት ፌለር ካለ እንግዲህ በቂ የሆነ ፐርፊዥን እንዳይኖር ነው የሚከላከለው። ሌላ ኤልድሪ ፔሸንቶች ናቸው፣ እንዲሁም ደግሞ ሲቪር አኔሚያ ያለባቸው እነዚህ ሰዎች ሁሉ እንግዲህ ለግሉሚናል ፊልትሬሽን ላይ ትልቅ ሪስፖንሲቢሊቲ የሚጫወቱ ናቸው። ድረግ ኢሊሚኔትድ ባይ ፊልትሬሽን ስንል እንግዲህ ለምሳሌ ሞስት አንቲባዮቲክ ለምሳሌ ፔንሲሊንስ ብለን የምንጠራቸው አሉ፣ ሴፋሎስፖሪንስ ብለን የምንጠራቸው እነዚህ እንግዲህ ቤታ ላክተምስ ብለን የምንጠራቸው መድኃኒቶች ናቸው። እነዚህ አብዛኞቹ እንግዲህ ፊልተርድ ሊሆኑ የሚችሉት ናቸው በእነዚህ ድረግስ ኢሊሚኔትድ ባይ ፊልትሬሽን ማለት ነው። አስዌላስ እንግዲህ አሚኖግላይኮሳይድ ነው፣ ጄንታማይሲን እና አሚካይሲን። አንድ ነገር እንድታስቡልኝ ይፈልጋል። ፊልትሬሽን ብለን የምንጠራው መለያ ብላችሁ እንድታስቡልኝ ይፈልጋል። ለምሳሌ እናቶቻችን ምንድነው የሚያደርጉት? ለምሳሌ ጤፍን ምንድነው የሚያደርጉት? በሲብ ወይም በወንፊት ይነፉታል። ያ በወንፊት የሚነፉበት ምንድነው እሱ ማለት ነው? ፊልተር ማድረጊያቸው ነው። ለነሱ ፊልተር ማድረጊያ መድኃኒቶቹም የዚህ አይነት ኔቸር ነው ያላቸው። በውስጣችን መድኃኒቶቹ ፊልተር ተደርገው እንዳልኳችሁ ፖላር ከሆኑ ወደ እንዲወጡ ይደረጋል። ነን ፖላር ከሆኑ ደግሞ ወደ ኋላ እንዲመለሱ በማድረግ ነው እንግዲህ ትልቁን ድርሻ የሚጫወቱት ማለት ነው። እንግዲህ አሚኖግላይኮሳይዶች የሚታወቁ ናቸው። በተለይም እነዚህ ለዚህም ነው እንግዲህ ብዙ ጊዜ አሚኖግላይኮሳይዶች ኔፍሮቶክሲሲቲ እና ኦቶቶክሲሲቲ የሚያመጡት። ፔንሲሊኖችም እንደዚህ አይነት አላቸው። በተለይ ጄንታማይሲን፣ አሚካይሲን ብለን የምንጠራቸው እንግዲህ የአሚኖግላይኮሳይድ ግሩፖች ናቸው። ዲጎክሲን አለ ፐርሻሊ ማለት ነው። ሊቲየም እንዲሁም ደግሞ ሜትፎርሚን ብለን የምንጠራቸው እነዚህ ሁሉ እንግዲህ ድረግ ኢሊሚኔትድ ባይ ፊልትሬሽን ነው። ድረግ ኢንተራክሽን አፌክቲንግ ፊልትሬሽን ደግሞ የሚያደርጉት እንዳልናቸው ቅድም ፋክተር አፌክቲንግ ብለን ስንጠራ ከነበረው መካከል ነን ስቴሮይዳል አንቲ ኢንፍላማተሪ ድረግ ናቸው። ነን ስቴሮይዳል አንቲ ኢንፍላማተሪ ድረጎች እንግዲህ ወደ ሬናል የሚመጣውን ብለድ ፍሎ በመቀነስ ኢዚሊ ዲክሪዝ ግሉሚናል ፊልትሬሽን ያቀንሳሉ። ይሄን ቀነሱ ማለት ደግሞ የመድኃኒቶቹ ቶክሲሲቲ ኔቸር በጣም እንዲጨምር ከሚያደርገው መካከል ነውና ይሄንን ጥንቃቄ እንድታደርጉልኝ ይፈልጋለሁ። እንግዲህ ሊቲየም እንግዲህ በተለይ እንግዲህ ሊቲየም ሲነሳ በጣም ሃይስት የሆነ ቶክሲሲቲ ነው ያላት። ከዛም የተነሳ በዚህ ላይ ደግሞ ኒያሮ ቴራፒቲክ ኢንዴክስ ነው ያላት ሊቲየም። ስለዚህ በጣም ቶክሲፋይ ከመሆኑ የተነሳ ብዙም እንትን አይመረጥም። ኒውሮቶክሲሲቲ በጣም ሃይ ነው። ሜቶትሬክሴትም ማይሎ ሰፕሬሽን በማምጣት ይታወቃል እና አሚኖግላይኮሳይድስ ብለን የምንጠራቸው እንግዲህ አንዱ ሜጀር ሳይድ ኢፌክታቸው ኦቶቶክሲሲቲ እና ኔፍሮቶክስ። ለዚህ ነው አሚኖግላይኮሳይድ እና ሉፕ ዳይሬክቶሶች በምንም ተአምር አንድ ላይ ኮምባይን ሆነው አይሰጥም የሚባለው። በተለይ የኔፍሮቶክሲሲቲ እና የኦቶቶክሲሲቲ ኤግዛዘርቤት በማድረግ እንዲሁም ደግሞ አሚኖግላይኮሳይድ ከሌቹ ኒክሎማን ነው ኒውሮማስኩላር ብሎኪንግ ኤጀንቶች ጋራ ከነሱም ጋራ አንድ ላይ ኮምባይን ሆነው አይሰጡም። ለምንድን ነው አይሰጡም ስንል ዋነኛ ምክንያቱ እንግዲህ የኔፍሮቶክሲሲቲ ኔቸራቸውና ኦቶቶክሲሲቲያቸው ሃይ ከመሆኑ የተነሳ ነው ማለት ነው። እንዲሁም ደግሞ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተር እና አንጂዮቴንሲን ሪሴፕተር ብሎከር ፕላስ ነን ስቴሮይዳል ፕላስ ዳይሬቲክስ ምንድነው ትሪፕል ሃሚ ብለን የምንጠራው ያሉት። ይሄ በጣም ሲሪየስ የሆነ ይሄ ማለት ኦልሞስት ሲቪር አኪዩት ኪድኒ ኢንጁሪ በማምጣት በጣም የሚታወቁ ናቸው ማለት ነው። ልብ በሉ። አንጂዮቴንሲን ኮንቨርቲንግ ኢንዛይም፣ ነን ስቴሮይዳል አንቲ ኢንፍላማተሪ ድረግ፣ ዳይሬቲክስ ብለን የምንጠራቸው አንድ ላይ ኮምባይን ሆኖ በሚሰጡበት ሰዓት ምን ያህል አፌክት ሊያደርጉ እንደሚችሉ ኪድኒን እስኬት ድረስ ነው ሙሉ በሙሉ ዳሜጅ እስከማድረግ ድረስ የሚደርሱ ናቸው ማለት ነው። ማን በተለይ እነዚህ መድኃኒቶች ብለን የምንጠራቸው ማለት ለዛም ጥንቃቄ ያስፈልጋል የሚባለው። ሌላው እንግዲህ ቲዩቡላር ሰክሬሽን ነው። እንግዲህ እነዚህ አክቲቭ እና ሳቹሬብል ብለን የምንጠራው ኦከር ፕሮክሲማል ቲዩብ ላይ ነው። ይሄ ኦልሞስት ወደ መጨረሻ ላይ ሊበጣ የሚችል ናቸው ብለን የምንጠራቸው ናቸው። እነዚህ እንግዲህ ድረግ ፎር ዚ ኦርጋኒክ አኒያንስ ብለን የምንጠራቸው አሉ። ኦር ካቲያንስ ትራንስፖርተርስ እና እንዲሁም ደግሞ አኒያን ብለን የምንጠራቸው እነዚህ ፖዚቲቭ እና ኔጌቲቭ ብለን የምንጠራው አሲድ ድረግ ዩዚንግ ዋት ነው ብለን የምንጠራቸው። ይሄ ማለት አኒያንስ በምንጠራው ለምሳሌ እንግዲህ ፔንሲሊንሶች አሉ፣ ነን ስቴሮይዳል አንታይ ኢንፍላማተሪ ድረጎች አሉ፣ ሜቶትሬክሴት ብለን የምንጠራው ፕሮፖኔሲድ፣ ቲያዛይድስ እና ሊፕ ዳይሬቲክስ ብለን የምንጠራቸው አሉ። ኦቨርኦል እነዚህ እንግዲህ ኤክስክሪትድ የሚሆኑበት ሜተድ በቲዩቡላር ሰክሬሽን እዚህ ነው። ብዙውን ጊዜ ከረንትሊ ሳይሆን ድሮ ምንድን ነው የሚባለው ፔንሲሊን እና
ፕሮፔኔሲድ አንድ ላይ ኮምባይን ተደርገው ይሰጣሉ። ለምንድነው ታዲያ አንድ ላይ ኮምባይን ሆነው እንዲሰጡ የተደረገበት ተብሎ ሲጠየቅ ፕሮፔኔሲድ ሃይ አፊኒቲ አለ። ስለዚህ ፔንሲሊን ድረጎችን ፕሮፔኒሲልን በተመሳሳይ ፓዝዌይ ወይም ደግሞ በቲቡላር ሰክሬሽን ብለን የምንጠራው በአንድ አይነት መንገድ ይሄዳል። ወይም ደግሞ በአንድ አይነት ምን ብላችሁ ቱቦ ባሉ አስቡትና በዛ ቱቦ ውስጥ ሁለቱም ይሄዳሉ። ግን ከሁለቱ አቅም ያለው ነው ያንን ቶሎ ብሎ ቀድሞ ሊወጣ የሚችለው ማለት። ግን ፕሮፔኒሲል ደግሞ አቅም ስላላት ቀድማ ትወጣና ምን ታረጋለች? ቦታውን ትዘጋለች የራሷ ዘሮች እስኪወጡላት ድረስ። ከዛ የፔንሲሊን ዲዎች ደግሞ በሰውነታችን ውስጥ እንዲቆዩ ያደርጋሉ ማለት ነው። ነን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ብለን የምንጠራቸው የሌሎቹን እንደዚሁ አይነት የማድረግ አቅም ነው ያላቸው ማለት ነው። ሶ ከዛ አንግል እንግዲህ በደንብ እንድታዩልኝ እፈልጋለሁ። ሶ ቤዚክ ድረግ ዩዚንግ ኦአትስ ብለን የምንጠራቸው ኦሲቲ ብለን የምንጠራቸው እነዚህ ማለት ነው። እነዚህ ደግሞ ኦልሞስት እንግዲህ ካቲያንስ ትራንስፖርተርስ ብለን የምንጠራቸው ማለት ነው። እነዚህ ደግሞ እነ ሜትፎርሚን እነ ሴሜቲዲን እነ ፕሮኬናማይድ እና ሞርፊን ብለን የምንጠራቸው ነው። በእርግጥ እነዚህ ብዙም ላይ ጠቅሙን ይችላሉ። ጀስት ግን ቅድም ስንል የነበረውን ተመልከቱ። ለምሳሌ ፕሮፔኒሲድ ከፔንሲሊን ጋር ለምን ኮምባይን ሆነ ስትሉ ፕሮፔኒሲድ ብሎክስ ሰክሬሽን ያደርጋል። ስለዚህ ፕሮፔኒሲድ የፔንሲሊን ሰክሬሽኖችን ብሎክ ሲያደርግ የራሱን ሰክሬሽን ግን እንዲወጣ ያደርጋል። ይሄ ማለት የፔንሲሊን ቲያፍ ላይፉን ምን ያደርጋል ማለት ነው? ይጨምራል አለ። ስለዚህ ሂስቶሪካሊ ዩዝ ዱሪንግ ለምሳሌ በሁለተኛ ዓለም ጦርነት ጊዜ እንግዲህ በጣም እነዚህ ከረንት ከመምጣቱ በፊት የሚጠቀሙበት ነው። ነን ስቴሮይዳል እና ሜቶትሮክሴት ብለን የምንጠራቸው እንግዲህ መድኃኒቶች ደግሞ ኮምፒት ፎር ኦአት ላይ ነው። ስለዚህ ኢንክሪዝ ሜቶትሮክሴት ሌቭልን ይጨምራል። ይሄ ማለት ደግሞ የቦን ማሮ ሰፕሬሽን እንዲመጣ ሙኮሳይቲስ እነዚህ ነገሮች ዴቨሎፕ እንዲሆኑ ያደርጋሉ ማለት ነው። ሴሜትሪን እና ሜትፎርሚን ስንመለከት ደግሞ ኮምፒት ፎር ኦሲቲ ነው። ስለዚህ ኢንክሪዝ ሜትፎርሚን ይሄ ማለት ደግሞ ሪስክ ኦፍ ላክቲክ አሲዶሲስ ነው። ምክንያቱም ስናስበው በተለይ ሴሜትሪን እንግዲህ ሳይቶክሮም ፒ450 ኢንዛይምን ኢንሂቢተርስ ነው። ሜትፎርሚን ደግሞ ሙር በሰውነታችን በቆየ ቁጥር ሪስክ ኦፍ ላክቲክ አሲዶሲስ በጣም የሚታወቀው ሜትፎርሚን ስነሳ አንዱ ሳይድ ኢፌክት በጣም የሚታወቅበት ላክቲክ አሲዶሲስ ነው። ሶ ከነዛ ጋራ ስለሚያዝ ነው። ፍሩሳማይድ እና ነን ስቴሮይድ ቅድም ያልነው ምንድነው? ዲክሪዝ ዳይሬቲክ ኢፌክት ነው። እንግዲህ ነን ስቴሮይዳል ብሎክ ሰክሬሽኖች የነ ፍሩሳማይድን በመቀነስ ማለት ነው። ቲዩቡላር ዲ አብዞርቢሽኖች ደግሞ የሚፈለጉ አሉ። ቅድም ስንል የነበረው ሰክሬሽኑ የሚያሳየው አክቲቭ እና ሳቹሬትድ ስለመሆናቸው ነው። እዚህ ላይ ደግሞ እንግዲህ ቲዩቡላር ሪ አብዞርቢሽን ማለት እንደገና ሪ አብዞርብድ እንዲደረጉ የሚያደርግ ነው። እነዚህ ደግሞ ቲዩቡላር ሪዝ አብዞርቢሽን የሚሆኑት ያልናቸው ምንድነው? እሱ ሊፒድ የሆኑ መድኃኒቶች ሶሉቢሊቲ ኔቸር ያላቸው። ለምሳሌ መድኃኒት ጊዜያቸውን ጨርሰው ወደ ሊቨር ሲመጡ አይ አንተ ገና ነህ ሊፒድ ሶሉብል ስለሆንክ ተመለስ ይባላል። ያኛው ደግሞ ወተር ሶሉብል ከሆነ ደግሞ አይ አንተ ጨርሳል ሂድ ተብሎ የሚሸኝበት ነው። ሶ ሊፒድ ሶሉቢሊቲ ያለው ለዚህ ነው። ዩሪን ፔጅ ቬሪ ኢምፖርታንት ነው ያለው ለዛ ነው። አዮናይዜሽን ስቴት አንደርሰን አስፐል ብለች በምንጠራው ነው። ዊክ አሲዲክ ለምሳሌ እና አስፕሪን ነው። ሶ ሪአብዞርቢሽን አሲዲክ ዩሪን ኤክስክሪትድ ሞር ኢን አልካላይን እና የሚለው ሪአብዞርብድ አሲዲክ ዩሪያ ውስጥ የሚሆኑት እንግዲህ ኦልሞስት በአልካላይን ወይም ደግሞ በቤዚክ እንትኖች ውስጥ ምን ያደርጋሉ ማለት ነው? በቀላሉ የመውጣት ቻንስ አላቸው ማለት ነው። ከዛ ጋራ ነው የሚያዝላቸው። ሌሎቹ ደግሞ እንግዲህ እንዳልነው በባለፈው እንግዲህ መድኃኒቶች ሁለት ኦፕሽን ያላቸው ወይም ዊክ ቤዝ ነው ወይም ደግሞ ዊክ አሲድ ነው። ከሁለቱ ውጪ መድኃኒቶች በምንም ተአምር አይዘጋጁ ማለት ነው። የሚዘጋጁ ከሆነ ኢሪቴሽን ይፈጥራል ማለት። ስለዚህ ከጥቅሙ ይልቅ ደግሞ ጉዳት ያመዝናል ማለት። ከዛም አንጻር እንግዲህ መድኃኒቶች ዊክ ቤዝ ወይም ደግሞ ዊክ አሲድ ነው። ሁሌ ኮንሲደር ማድረግ ያለባችሁ ነው። አንዳንድ ጊዜ ለምሳሌ አድሬናሊን ብለን ብናስብ ወይ አትሮፒን ኤችሲኤል ብለን የምናስቀምጥ ከሆነ ታዲያ ኤችሲኤል ስትሮንግ ቤዝ አይደለ ወይ ማነው ስትሮንግ አሲድ አይደለ ወይ ብላችሁ ብትጠይቁ ስትሮንግ ቤዝ አለ። እዛ ላይ የተጨመረው ኤችሲኤል ብለን የምንጠራው በፈሪንግ ኤጀንት ማለት። በፈሪንግ ኤጀንት ማለት ደግሞ ለምሳሌ መድኃኒቱ አሲዲቲ ኔቸር ካለው ያንን አሲዲቲ ኔቸሩን ጠብቆ እንዲቆይ የሚያደርግ ነው ማለት ነው። ስለዚህ ከዛ አንግል እንድታስቡት ነው የምፈልገው ማለት ነው። ለምሳሌ
ዊክ ቤዝ ብለን የምንጠራቸው ውስጥ በተለይ እንግዲህ አማይን ኔቸር ያላቸው ናቸው። ሶ አምፌታሚን አንዱ በጣም የሚታወቅበት ነው። እንግዲህ ስለ አምፌታሚን ሲነሳ በጣም የሚታወቅ ነው። ብዙ ነገሮችን የምናውቅበት ነገር ነው እና ሶ ይሄ የሚያሳየው ምንድን ነው እሱ ብለን ስናስብ እንግዲህ በእነዚህ ውስጥ ሪአብዞርቤሽን አልካላይን ዩሪን ውስጥ ሪአብዞርብድ የመሆን አቅም አላቸው። ምን ስለሆኑ ራሳቸው አስቀድመውም አልካላይን ስለነበሩ አምፌታሚን ቤዚክ ድረግ ነው አልካላይን ብለን የምንጠራው ማለት ነው። ነገር ግን እነዚህ ቤዚክ ድረጎች ደግሞ ወደ አሲዲክ ሚዲያዎች ውስጥ ሲመጡ ደግሞ በአሲድ አዮናይዝድ የመሆን ቻንስ ስለሚኖራቸው በቀላሉ ከሰውነታችን ውስጥ እንዲወገዱ የሚያደርግ ነው። ለዚህ ነው ከረንትሊ ለምሳሌ አንዳንድ መድኃኒቶች አንቲዶት ከሌላቸው ቤዚክ ናቸው ተብሎ ከታሰቡ እነዛ መድኃኒቶች ወይም ከተረጋገጠ የአሲዲቲ ኔቸር ያላቸው መድኃኒት ይሰጥና በቀላሉ ከሰውነታችን ውስጥ እንዲወገዱ የሚደረግበት ነው ማለት ነው። ሶ ይሄንን ከዚህ አንጋር ነው እንድታዩ የምፈልገው። ሶ እንግዲህ እነዚህ ሳልሲሌት ቶክሲሲቲ ብለን የምንጠራው የአስፕሪን ነው። ሶ አስፕሪን እንግዲህ ዊክ አሲድ ነው። አሚትሪፕቲሊን እንግዲህ ዊክ ቤዝ ነው። አይ ብለን የምንጠራው ስለሆነ ማለት አልካላይን ዩሪን ኢንክሪዝ ኤክስክሪሽን ነው። ሶዲየም ባይካርቦኔት ብለን የምንጠራቸው እንግዲህ ሶዲየም ባይካርቦኔት ብለን የምንጠራ አንታሲድ ነው። ምንም እንትን የሌለው ማለት ነው። ትራይሳይክሊክ አንቲዲስ ፕሬዘንት ኦቨርዶዝ ሲሆን አሚትሪፕቲሊን ለምሳሌ እነዚህም አልካላይናይዜሽን ነው የምንጠቀመው። አሞኒየም ክሎራይድ ብለን የምንጠራው ደግሞ ቤዝ ነው። አሞኒየም ክሎራይድ ብለን አሲዲክ ኔቸር ያለው ነው ማለት ነው። ስለዚህ ለዚህ ነው አሲዲክ ኔቸር ያላቸው መድኃኒቶች ኒውትራላይዝድ የሚደረጉት በሶዲየም ባይካርቦኔት ሲሆን ቤዚክ ድረጎች ደግሞ ኒውትራላይዝድ የሚደረጉ በአሞኒየም ክሎራይድ ናቸው ማለት ነው። ከዛ አንግል እንድታዩልኝ ይፈልጋለሁ ማለት ነው። እንግዲህ እነዚህ ሬናል ክሊራንስ ኢኩዌሽኖች ብዙም ላይጠቅሙን ይችላሉ፣ ግን ክሪቲኒን ክሊራንሶችን በተለይ ከሬናል ጋር የተያዘው አር የምታሳየው እንግዲህ ሬናል ስለመሆኑ ነው። ይሄ ብለን የምንጠራው ደግሞ ዩሪን ድረግ ኮንሰንትሬሽን ነው። ቪ ደግሞ ኢንዲኬት ዩሪን ፍሎ ሬት ነው የሚያሳየው። ፒ ደግሞ ፕላዝማ ኮንሰንትሬሽን ነው ማለት ነው። ሶ እዚህ እንግዲህ እንደምታዩት ይሄ የሚያሳየው ሴክሬሽን እንዳለ ነው። ክሊራንሱ በሚበልጥበት ሰዓት ከግሉሚናል ፊልትሬሽን ሬት እንዲሁም ደግሞ ከግሉሚናል ፊልትሬሽን ደግሞ ከክሊራንስ በሚያንስበት የአብዞርፕሽን እንዲኖር ያደርጋል ነው። እኩል በሚሆኑበት ሰዓት ደግሞ ፊልትሬሽን ሀፕን አደረገ ብለን ልናስቀምጥ የምንችልበት ነው የሚያሳየው። ሄፓቲክ ኢሊሚኔሽንስ ብለን የምንጠራው ደግሞ አለ። ከሄፓቲክ ኢሊሚኔሽን ጋር እንግዲህ የሚያዙት በተለይ እንግዲህ ሄፓቲክ ክሊራንስ በእርግጥ በባለፈው ላይ ከሜታቦሊዝም ጋር አይተናል። ነገር ግን ጀስት በተለይ እንደው እንደ ሪካፕ እንዲሆናችሁ ነው። ለምሳሌ ፌዝ 1 ብለናል። ፌዝ 1 ላይ እንግዲህ ሞር ነን ፖላሮች ናቸው። ፌዝ 2 ላይ ደግሞ እንግዲህ ሞር ፖላር ነው። እንግዲህ እነዚህ ናቹራል ናቸው፣ እነዚህ ደግሞ ሴንቴቲክ ነው ብለናል። ፌዝ 1 ናቹራል፣ ፌዝ 2 ደግሞ ሴንቴቲክ ነው ብለናል። ለምሳሌ እንደ ኮንጁጌሽን ያስቀምጣል። በተጨማሪ እንግዲህ ኢሊሚኔት የሚያደርገው ባይላሪ ኤክስክሪሽን አለ፣ ፈርስት ፓስ ኢፌክት አለ። ስለ ሄፓቲክ ሲነሳ አንዱ ፈርስት ፓስ ኢፌክት ብለን የምንጠራው ነው ማለት ነው። ሶ ከዛ አንግል እንድታዩልኝ ነው የምፈልገው ማለት ነው። ሌላው እንግዲህ ሄፓቲክ ብለድ ፍሎ ነው። ወደ ሄፓቲክ ድረግ ዊዝ ሃይ ፈርስት ፓስ ኤክስትራክሽን ካለ ፍሎ ሊሚትድ፣ ለምሳሌ እነ ፕሮፕራኖሎል ብለን የምንጠራው አለ፣ እነ ሞርፊን ብለን የምንጠራቸው አሉ፣ እነ ሊዶኬን ብለን የምንጠራቸው እነዚህ እንግዲህ ናይትሮግላይሰሪን እነዚህ ሁሉ እንግዲህ ባዮአቬላቢሊቲያቸው ዲክሪዝ ወይ ሊቨር ፍሎ ዲክሪዝ በሚሆንበት ሰዓት አብሮ የብለድ ፍሎ ከቀነሰ በቀላሉ እነሱን ትራንስፖርት ከማድረግ ጋራ ብዙ ነገር ስለሚያዙ ማለት ነው። ሶ ያንን ይመስላል ማለት ነው። ይህንን ከዛ አንግል እንድታዩልኝ ነው። ኢንዛይም ኢንዳክሽን እና ብለን የምንጠራ ኢንዛይም ኢንዳክሽን ምንም የተለየ ነገር የለውም። ይሄ ማለት ኢንክሪዝ ሜታቦሊዝም ነው። ስለዚህ ኢንዳክሽኖች የመድኃኒቱን ኢፌክት ይቀንሳሉ። በጣም የሚታወቁት ስትሮንግ ኢንዲዩሰርስ ብለን የምንጠራው ሚሞራይዝ ለማድረግ እነ ሪፋምፒሲን አሉ፣ ካርፓሜዛፒን አሉ፣ ፌንቶይን አሉ፣ ፌኖባርቢቶን አለ፣ ጆንስዋርድ ዋርት አለ። እነዚህ ሁሉ እንግዲህ ምንድን ነው የሚያደርጉት ሲባል እንግዲህ የሌሎቹን የመድኃኒት የቆይታ ጊዜ ምን ያደርጋሉ? ያሳጥራሉ። አንድ መድኃኒት በሰውነታችን ውስጥ 10 ሰዓት መቆየት አለበት ከተባለ እነዚህ በአንድ ሰዓት እንዲወገድ የማድረግ ቻንስ አላቸው። ጀስት እነዚህም በባለፈው ላይ እንግዲህ ኢንዲቴል ስላወራን ነው አሁንም ደግሜ ምላችሁ ማለት ነው።
ኢንሂቢሽኖችንም ደግሜ ማነሳላችሁ በጣም ለኤግዚት ኤግዛም የሚሆን ለላይሰንሽር ኤግዛም በጣም ወሳኝነት ያለው ነገር ነውና ስለዚህ እነዚህንም በባለፈው ሳምንት አስተናል ዛሬም ደግሜ እንደዚህ ምላችሁ ምንድነው ማለት ነው ትኩረት እንድታረጉልኝ ስለምፈልግ ነው ማለት ነው። ስለዚህ ማክሮላይዶች አሉ አዞል አንቲፋንገል ብለን የምንጠራው ኬቶኮናዞል ፍሉኮናዞል ሳይሜቲዲን አሶናዚል ሶዲየም ቫልቮሊክ አሲድ አሚዮዳሮን ግሬፕ ፍሩት ጁስ እና እነዚህ ናቸው። ስለዚህ ምንድነው ታዲያ ኢፌክታቸው እነዚህ መድኃኒቶች ከሌላ መድኃኒት ጋር ሲሰጡ ብላችሁ ደግሞ ልትጠይቁ ትችሉ ይሆናል። ለምሳሌ አንዱ ኢንክሪዝ ለምሳሌ ዋርፋሪን ይጨምራሉ። ስለዚህ ዋርፋሪን በሰውነታችን ውስጥ ፍሪ ድረግ ኔተርዛቸው ከጨመረ ብሊዲንግ ይመጣል። ኢንክሪዝ ስታቲኖቹን ደግሞ ሪሃብዶማይሎሲስ ለምንጠራው አንዱ ለምሳሌ ጠዋት ሪከመንድ የሚደረገው እንግዲህ ሪሃብዶማይሎሲስ ዴቨሎፕመንት ማዮፓቲ ብለን ምንጠራ ያን ለማጥፋት ነው ማለት ነው። የቲዮፊሊንም ሌቭል ሺውጀር ይመጣል። ካርፓሜዛፕዳይ ፕሎፒያ ወይም ማኒስታግም ናስቲግምስ ብለን ምንጠራው ለፌንቶና ታግዚያና ኮንፊዥኖቹ እንዲመጡ ከሚያደርጉ መካከል ናቸው ማለት ነው። ባይለሪ ኤክስክሪሽን ፕላስ ኢንተርሄፓቲክ ሪሳይክሊንግ ብለን ድረግ ኤክስክሪትድ ኢንቱ ባይል ነው። ስለዚህ ባይል ሲባል ስለ ባይል ሲነሳ ባይል ባይ ኔቸር ወይም ደግሞ ናቹራሊ አንቲ ኮሌስትሮል ኢፌክት ያላት መድኃኒት ናት። መድኃኒት አንቲ ናቹራል የሆነች ፕሮዳክት ናት። ለምሳሌ እንግዲህ ስተንታይ ሪአብዞርብድ እና ፕሮሎንግድ ኢፌክት የማድረግ አቅም አላቸው። ኤግዛምፕል እነ ኦራል ኮንትራሴፕቲቭ፣ ሪፋምፒሲን፣ ሞርፊን፣ ክሎራምፌኒኮልስ ብለን የምንጠራቸው ናቸው። እነዚህ እንግዲህ ብሮድ ስፔክትረም አንቲባዮቲክ ኪል ገት ፍሎራ ነው። ስለዚህ ገት ፍሎራዎቹን ኪል ማድረግ የሚችሉ ከሆነ ብሮድ ስፔክትረሞች ስለዚህ መድኃኒቶቹ እንግዲህ ኢንተራፕት ሪሳይክሊንግ ስቴጅ እንዳይኖር ይከላከላል። ሪሳይክሊንግ ስቴጅ ማይኖር ከሆነ ደግሞ ሪአብዞርቢሽን እንዳይኖር ይከላከላል። ሪአብዞርቢሽን ደግሞ ለኛ በጣም ወሳኝነት ሊኖረው ይችላል። ያን ጊዜ አስፈላጊ ሆኖ ቀጣይ ነገር ግን ለምሳሌ ስለ ሃይፐርቴንሽን ሲነሳ ሪአብዞርቢሽን ነው። የሶዲየም ሪቴንሽን ማለት ራሱን ሪአብዞርቢሽን ብለን የምንጠራው ነው። ስለዚህ ከነዛ ጋር የሚያዝበት መንገድ አለው ማለት ነው። ሞስት ኢምፖርታንት ክሊኒካል ኤግዛምፕል እንግዲህ አንቲባዮቲክ እንግዲህ ዲክሪዝ ኦራል ኮንትራሴፕቲቭ ኢፌክቲቭነስ ነው። ለዚህ ነው ምንድነው አንዲት እናት በተለይ እንግዲህ ኦሲፒ የምትወስድ እንግዲህ ወይም ኦራል ኮንትራሴፕቲቭ የምትወስድ እናት በምንም ተአምር አብራ አንቲባዮቲክ መውሰድ የለባትም ይባላል። ለምንድነው አንቲባዮቲክ አብራ መውሰድ የሌለባት ይቺ እናት ሲባል ዋነኛው ምክንያቱ እንግዲህ አንቲ ብሮድ ስፔክትረም አንቲባዮቲኮች ምን ያደርጋሉ? ኖርማል ፍሎራል ኪል ያደርጋሉ። የነዛ ኖርማል ፍሎራዎች ደግሞ በተለይ ኮንጁጌሽን ስቴጅ ብለን የምንጠራው አለ ወይም ደግሞ ሪአብዞርብድ እንዲሆን ከፌዝ 1 ተነስቶ ወደ ፌዝ 2 በመሄድበት ሰዓት ስለዚህ ያን ኮንጁጌት እንዲያደርግ የሚያደርጉ ኖርማል ፍሎራ ስለሆኑ ለዚህ ነው ብዙም ጥንቃቄ ያስፈልጋል። ኢዚሊ የማርገዝ ፕሮባቢሊቲዋ ከፍ ያለ ነው። አርግዛ ብትመጣ ምንም ሊደንቀን አይገባም። ምክንያቱም አንቲባዮቲክ በተለይ ብሮድ ስፔክትረም አንቲባዮቲክ እየወሰደች ካረገዘች ዛት ኢዝ አወር ሚስቴክ ነው ማለት ነው። ሌሎቹ ፖልሞናሪ ኤክስክሪሽን ስንል እንግዲህ ራፒድ ኤሊሚኔሽን ኦፍ ቮላታይል አናስቴቲክ ድረጎች ሊሆኑ ይችላሉ ወይም ደግሞ ኤሮዞሎች አሉ። ኤሮዞሎች ብለን የምንጠራው ለምሳሌ እንግዲህ ጀስት እነዚህ በተለይ ፖልሞናሪ ኤክስክሪሽን ብለን የምንጠራቸው እነዚህ ለአናስቴዥያ ልንጠቀማቸው የምንችላቸው ናቸው። ለምሳሌ አይሶፎሬን ብለን የምንጠራው አለ፣ ሃሎቴን አለ፣ ናይትረስ ኦክሳይድ አለ። እነዚህ ሁሉ እንግዲህ የቬንቲሌሽን ሬቱ ላይ እንግዲህ በተለይ ካርዲያክ አውትፑት ላይ እንግዲህ ኢንክሪዝ ካርዲያክ አውትፑት ስሎሊ ኤሊሚኔሽን እንዲያደርግ ከሚያደርጉ መካከል ናቸው ማለት ነው። አንዳንድ መድኃኒቶች ደግሞ በብረስት ሚልክ የሚወጡ አሉ ብለናል። ስለዚህ እነዚህ ለምሳሌ እና ክሎራምፌኒኮል፣ ሊቲየም በተለይ በነገራችን ላይ አደራ ሊቲየም እና አሚዮዳሮን ሲነሳ ቶሎ ብሎ አይምሯችሁ ውስጥ መምጣት ያለበት ድረግ ኢንዱስ ታይሮቶክሲኮሲስ ሊሆን ይችላል ወይም ደግሞ አንዳንድ ጊዜ ሃይፖታይሮዲዝም የማምጣት ቻንስ አላቸው እነዚህ አንድ ላይ በሚሆኑበት ሰዓት ማለት። ስለዚህ ጥንቃቄ ማድረግ አለባቸው። እነዚህ ድረግ ኢንተራክሽኖችን በተቻለ መጠን ጥንቃቄ ላይ በጣም እንድታረጉ ፈልጋለሁ። እነዚህ እንግዲህ በሚልክ በሰላይቫ እና በስዊት አማካኝነት ሊወጡ የሚችላል። ለምሳሌ ኒዮኔታል ቶክሲሲቲ አፒኒያ ግሬ ቤቢ ሲንድረም ብለን የምንጠራው አንዱ ግሬ ቤቢ ሲንድረም ሲመጣ እንግዲህ ካፍ ነው፣ ክሎራምፌኒኮል ነው አንድ ይሄ ነው። አስፕሪን ሲነሳ ደግሞ ሬይ ሲንድረም ነው። ሬይ ሲንድረም ብለን የምንጠራው ምንም የተለየ ታምር የለም። ስለዚህ ሬይ ሲንድረም አንድ ህፃን ዴቨሎፕ አደረገ ማለት በቀላሉ ለተለያዩ ቫይረሶች ኤክስፖዝድ ይሆናል ማለት ነው። በቫይረሶች
የመጠቃት ቻንስ አለው ማለት። ታይሮይድ ኢሹ ብለን የጠራናቸው ደግሞ እነ ሌቴም እና እነ አይሞዳሮ አዮዲንስ ብለን የምንጠራቸው ናቸው ማለት ነው። ስለዚህ ከነዛ ጋራ የሚያዙ ነገር ናቸው ማለት ነው። ሶ በዚህ አንግል እንድታያሱ ብለም አንዳንድ ጊዜ ደግሞ ኤክስክሪሽን ስናወራ ኤሊሚኔሽን ስናወራ ሁሌ መርሳት የሌለብን ኢንፋንት እና ኤልድሪ ነው። ኢንፋንቶች በእርግጥ ኦርጋናቸው በጣም ዴቨሎፕድ ስላልሆነ በተለይ እነ ኪድኒ ብለን የምንጠራው እነ ሊቨር ብለን የምንጠራው እነዛ እንግዲህ ቀስ ብለው ስለሆነ እንትን ዴቨሎፕ እያደረገ የሚሄደው ኤሊሚኔሽን ሬቱም በዛው መጠን ቀስ እያለ ነው። ኤልድሪዎች ደግሞ ኦልሞስት ዴድ ነው። ዴድ ማለት እየቀነሰ ነው። ስለዚህ ይሄ ማለት ሬናል ፋንክሽናቸው እየደከመ ነው የሚመጣው ማለት ነው። ይሄ ማለት ደግሞ እንግዲህ ቶሎ ብሎ ኤክስክሪትድ አይሆንም። ስለዚህ ሪስክ ኦፍ የመድኃኒት ቶክሲሲቲ ይኖራል። በተለይ እነ ዲጎክሲን ብለን የምንጠራቸው ጥንቃቄ ያስፈልጋ አሚኖግላይኮሳይድ ሊቲየም ሜትፎርሚን ብለን የምንጠራው ህጻናት ላይ ደግሞ እንግዲህ ኢማቹር ሊቨር እና ኪድኒ ስለሚኖር ስለዚህ ይሄ ደግሞ ስሎወር ኢሊሚኔሽን እንደሚኖር ኮንሲደር ልታረጉ ይገባል። እነ ክሎራምፌኒኮሎችም እንግዲህ ግሬ ቤቢ ሲንድረም ብለን የምንጠራው አንዱ እሱ ነው። ሱልፎናማይዶች ደግሞ በተለይ ስለ ሱልፎናማይድ ሲነሳ ካርኒክቸረስ ነው እንግዲህ እነ ፕሪሲፒቴቲንግ ኦፍ የመድኃኒቶቹ በተለይ ጆይንት ሳይቶች ላይ ፕሪሲፒቴት ይሆናሉ። ስለዚህ ፕሪሲፒቴት ሆኑ ማለት ደግሞ ያ ሰው በቀላሉ የመጠቃት እንትኑ በጣም ከፍ ያለ ነው። ስለዚህ ቁመታቸው የሚያጥረው እንግዲህ አንዱ ከዛ ጋር የተያዘ ነው ማለት ነው። ሬናል ፌለር እንግዲህ ከዛም አልፎ ተርፎ እንግዲህ እነዚህ ሁሉ አድጀስትመንት እንደሚያስፈልግ ነው። በተለይ ሜትፎርሚን እና ሜኩሎክሳይድ ብለን የምንጠራቸው እነ ዳቢግራትራን ሊቲየምስ እና ቫንኮማይሲኖች ብለን የምንጠራቸው መድኃኒቶች እንግዲህ ከዛ ጋር የሚያዙ ናቸው። ሶ ኦቨሮል እንግዲህ ኢንጀነራል ከነዚህ ጋር የሚያዙ ነው። ይሄ እዚህ ላይ የምትመለከቱት እንግዲህ ያለው ነው። ኢንተራክሽን ታዩታላችሁ። በዚህ ጋር ደግሞ ሜካኒዝሙ አለ። እዚህ ደግሞ ሪዛልቱ አለ። ለምሳሌ አንድ ብናነስ ነንስቴሮይዳል ከሊቲየም ጋር የሚሰጥ ዲክሪዝ ሬናል ፐርፊዥን ይኖራል። ይሄ ማለት ደግሞ ክሊራንሱ ቀነሰ። ይሄ የሊቲየም ቶክሲሲቲ ዴቨሎፕ እንዲያደርግ ያደርጋል ማለት ነው። ሶ እነዚህን ቀስ ብላችሁ ማየት ትችላላችሁ። ግን ሰዓት ስለሌለኝ አንዱን ዛሬ ግድ መጨረስ ስለሚኖርብን በጣም ወሳኝነት ስላለው በሚቀጥለው ደግሞ ጀስት እንግዲህ በጣም ወደ እንትኑ እንገባለን ስለሆነ ማለት ኤግዚቱም እየደረሰበት ስለሆነ ለዛ ኤግዚት ነውና የምንዘጋጀው ላይሰንሰሩም እንግዲህ አንድ ላይ ሊሆን ስለሚችል በደንብ አድርጋችሁ በቂ እውቀት ይዛችሁ እንድትሄዱ ስለምፈልግ ነው። ምክንያቱም ጊዜያችሁን መስዋዕት አድርጋችሁ የመጣችሁት እናገኛለን፣ እንጠቀማለን፣ እንማራለን ብላችሁ ነው እና የመጣችሁት። ስለዚህ ያንን ደግሞ በደንብ አድርገን አድሬስ ማድረግ መቻል አለብን ማለት ነው። ከዛ አንጻር ነው እስከ መጨረሻው ድረስ እንትን እንድትሉልኝ። ግን ጥያቄ ካላችሁ ኤኒታይም መጠየቅ ትችላላችሁ። ኤኒታይም ማለት ሁሌ መጠየቅ ትችላላችሁ። እንዳልኳችሁ ግን ለጥያቄዎች እንግዲህ መጨረሻ ላይ ማስቀመጥላችሁ ይኖራል ማለት ነው። እነዚህ ናቸው እንግዲህ። ወደ ቀጣዩ ስንመጣ ፋንዳሜንታል ኦፍ ፋርማኮሎጂ ብለን ከምናስቀምጣቸው መካከል ውስጥ ዋነኛው ፋርማኮካይኔቲክ ነው። ስለ ፋርማኮካይኔቲክ ኢንዲቴል ያለውን ነገር አብዞርቢሽን፣ ዲስትሪቢሽን፣ ሜታቦሊዝም፣ ኤክስክሪሽን ጨርሰናል። ስለ እነዚህ ጥያቄ ሀሳብ ካላችሁ ኤኒታይም መጠየቅ ትችላላችሁ። ግን መፈልገው እኔም በደንብ አድርጋችሁ እንድታነቡ አድሬስ እንድታደርጉ። አሁን እነዚህ መጀመሪያ ያነሳውበት መጀመሪያ የቲቶሪያል ግብዓታችን እንዲሆኑ ያደረኩበት የራሴ ምክንያት አለ። ወደፊት ስለ እነዚህ እንደዚህ አይነት ተርሚኖሎጂዎች ተደጋጋሚነት ስለሚኖራቸው እነዛን ኮንፊውዥን ለማጥፋት ስለተፈለገ ነው። አሁን ደግሞ ሁለተኛው ላይ የምንመጣው ፋርማኮዳይናሚክ ነው። ፋርማኮዳይናሚክ ብለን የምንጠራው እንግዲህ ለምሳሌ ያ ቦዲ አክት ኦን ዘ ድረግ ነው ብለናል። ይሄ ደግሞ ድረግ አክት ኦን ዘ ቦዲ ነው። ስለዚህ መድኃኒቱ በሰውነታችን ምን አይነት ኢፌክት ያመጣል? ይሄ ስንል ለምሳሌ የመድኃኒቶቹ ሳይድ ኢፌክት፣ የመድኃኒቶቹ ቴራፒቲክ ኢንዴክስ፣ የመድኃኒቶቹ አድቨርስ ኢፌክት ብለን የምንጠራው አለ። የመድኃኒቶቹ ኢፌክቲቭነስ ብለን የምንጠራቸው፣ የመድኃኒቶቹ ኢንኢፌክቲቭ ከሆነ የምናወራው ስለማን ነው ብለን ነው? ስለ ፋርማኮዳይናሚክስ ነው ማለት ነው። ፋርማኮዳይናሚክስ እንግዲህ ከዛ ጋር የሚያዝ ነው ማለት ነው። ወይ ዋት ይላል ልብ በሉ። ዘ ድረግ ዳስ ቱ ዘ ቦዲ። ይሄ መድኃኒት በሰውነታችን ላይ ምን ያደርጋል፣ ምን ያመጣል እንበልና እናስ የመድኃኒቶቹ መካኒዝም ስናወራ ፋርማኮዳይናሚክ ነው። ስለ መድኃኒቶቹ ሪሴፕተር፣ አጎኒስት፣ አንታጎኒስት እያል ስናወራ ዳይናሚክ ነው።
ስለ መድኃኒቶቹ ሴሉላሪቲ ኢፌክት ስናወራ፣ ስለ ክሊኒካል ኢፌክታቸው ስናወራ ዳይናሚክ ነው። ስለዚህ አሁን ከፋርማኮካይኔቲክ ወጥተን ወደ ፋርማኮ ዳይናሚክ እየገባን ነው ማለት ነው። ይሄንን ደግሞ እንመልከተው እስኪ። ድረግ ሪሴፕተር ኢንተራክሽንስ የሚል መጣ። ሶ ድረግ ሪሴፕተርስ ኢንተራክሽንስ ስንል ሪሴፕተር ታይፖች አሉ። በእርግጥ እነዚህ ሪሴፕተር ታይፖች ብለን ስንጠራው እንግዲህ በተለይ ጂፒሲአር ፋስት ብለን የምንጠራው አለ። አዮን ቻነል ቬሪ ፋስት ብለን የምናስቀምጣቸዋል። ለምሳሌ ጂፒሲአርስ ብለን የምንጠራው ፋስት ከሚባሉት አድሬነርጂክ ሪሴፕተሮች አሉ። ሂስታሚኒክ ሪሴፕተር አለ። ኦፖይድ ሪሴፕተር አለ። አድሬነርጂክ ሪሴፕተር ሲባል እንግዲህ በተለይ አድሬናሊን እና ወይም ኤፒነፍሪን ምን ሊያደርጉ የሚችሉ ማለት ነው፣ አታች ሊያደርጉ የሚችሉ ማለት ነው። ልብ በሉ እዚህ ላይ አንድ ነገር እንድታስቡልኝ የምፈልገው ስለ አድሬናርጂክ፣ ለምሳሌ ነርቨስ ሲስተም በሁለት ይከፈላል እንላለን። ሴንትራል ነርቨስ ሲስተም እና ፔሪፌሪያል ነርቨስ ሲስተም። ፔሪፌሪያል ነርቨስ ሲስተም ደግሞ አውቶኖሚስ እና ሶማቲክ ብለን እናስቀምጣለን። ስለዚህ እነዛ ላይ እንግዲህ ፓራሲምፓታቲክ ብለን የምንጠራው አለ። ሶ እነዛ ስለ ፓራሲምፓታቲክ እንግዲህ ሲነሳ በተለይ እንግዲህ የሚያሳየው ምንድነው እሱ ማለት ነው አድሬናርጂክ ላይ ስናነሳ ኤፒነፍሪን ነው የምናነሳው። እንደገና ደግሞ እነዚህ ለምሳሌ ኖር ኤፒነፍሪን ብለን የምንጠራቸው አሉ። እነዛ ነገሮችን ነው የምናወራው ማለት ነው። ከነዛ ጋራ ነው ልናያቸው የምንችለው ማለት ነው። ሌላው ደግሞ ሂስታሚን አለ። ሂስታሚኒክ ሪሴፕተርስ ብለን የምንጠራው አለ፣ ፋስት ናቸው። ኦፖይድ ሪሴፕተር እነዚህ ኢንዶርፊንስ ብለን የምንጠራቸው አሉ፣ ከነሱ ጋራ የሚያዙ ናቸው። አየን ቻነል ብለን የምንጠራቸው ቬሪ ፋስት። በእርግጥ እነዚህ አሁን ላይ ጠቅማችሁ ችግር የለውም፣ ግን ይሄን እንዲሆናችሁ ነው። ኒኮቲኒክ ሪሴፕተር አለ፣ ጋባ ሪሴፕተር። ጋባ ሪሴፕተር እንግዲህ በተለይ ጋባ ነን ሲባል እንግዲህ ስለ ጋባ ሲነሳ መቼስ ቤንዞዲያዜፒን ነው አይምሯችሁ ውስጥ የሚመጣው፣ ምክንያቱም ኢኒቢሽን ዞን ነው። ስለዚህ ይሄ ኢኒቢሽን ዞን ደግሞ ኢኒሺየትድ በሚሆንበት ሰዓት በቀላሉ እንግዲህ ምንድነው እነዚህ ቻነሎች ላይ በጣም ትልቅ ስራ ስለሚሰራ ማለት ነው። ከነዛ ጋር እንድታያይዙ። ኢንዛይም ሊንክድ ሪሴፕተር ደግሞ ለምሳሌ ኢንሱሊን ሪሴፕተር አለ፣ ግሮዝ ፋክተርስ ብለን የምንጠራለን። ኒኩለር ሪሴፕተር ደግሞ ስሎ ነው። ስቴሮይዶች እና ታይሮይድ ሆርሞኖች፣ ቪታሚን ዲ ብለን የምንጠራቸው ናቸው። እንጀምር እንግዲህ ወደ ዋናው መጣ። ስለ ፋርማኮ ዳይናሚክ ሲነሳ እንግዲህ አንዱ ትልቁን ድርሻ የሚጫወቱት አጎኒስት፣ አንታጎኒስት፣ ፖተንሺየት፣ ሳይነርጂዝም፣ ኦግሜንት ብለን የምንጠራቸው ናቸው። እነዚህ ናቸው ሜጀር ዲስከስ ልናደርግ የምንችለው። አጎኒስት ስንል ለምሳሌ ፋርማሲስት ነን አይበለውና ከሌላ ዲፓርትመንት ጋር ወይም ደግሞ ከነርሶች ጋር ተጋጨን እንበል። ስለዚህ 10 ፋርማሲስት ሆነን ከ20 ነርሶች ጋር ብንጋጭ በሀሳብ እንግዲህ በተለያየ መንገድ ነው የምንጋጭ። ተጨማሪ 20 ፋርማሲስት የሚመጣልን ከሆነ እኛ አጎኒስት ሆነን በጣም ተበረታታን፣ ሌላ እኛ የሚመስል ነገር አገኘን። ስለዚህ አቅም ይኖረናል፣ ፓወር ይኖረናል ማለት ነው። ይሄን አጎኒስት ብለን የምንጠራው። ግን ከፋርማሲና ነርሱ በሚጣልበት ሰዓት የሚያሳየው ለምሳሌ ፋርማሲስቱ ወደ ላይ እንትን ማድረግ የሚፈልግ ከሆነ ወይም ደግሞ ወደ ላይ ማድረግ ቢፈልግ ነርሱ ደግሞ አታድግም ወደ ታች ማደግ አለና ብሎ ስለዚህ ኢንቨርሲሊ የሚገፋፋ ከሆነ ይሄ ደግሞ የሚያሳየው ምንድነው? እሱ ማለት አንታጎኒስት ማለት ነው። ይሄ ማለት የአንዱን አክሽን ብሎክ በሚያደርግበት ሰዓት አንታጎኒስት ነው። የነበረውን አክሽን ለምሳሌ እየጨመረ የነበረውን ግን ሲጨምርለት ደግሞ አጎኒስት ነው። ስለዚህ ለዚህም ነው እንግዲህ አሁን ፉል አጎኒስት ፓርሻል ምናምን የሚቻል ከሆነ እናያለን። ፉል አጎኒስት ብለን የምንጠራው እንግዲህ ማክሲማይዝ ሪስፖንስ ኤግዛምፕል ለምሳሌ ሞርፊን አለ፣ አድሬናሊን አለ፣ ሰልቡታሞል አለ። እነዚህ አጎኒስት ናቸው። አድሬናሊን የኤፒነፍሪን አክሽን ይጨምራል፣ ሰልቡታሞል የቤታ አጎኒስቶችን አክሽን ይጨምራል። የዛን ኢሹ ነው እያወራ ያለው። ፓርሻል ብላችሁ የምትጠሩት እንግዲህ አጎኒስቶች ሲበዙ እንደ አንታጎኒስት ይሆናል፣ አንታጎኒስቶች ሲበዙ ደግሞ እንደ አጎኒስት ይሆናል። ስለዚህ እንደፈለገ ኤክስቼንጅ ልንጠቀም የምንችለው ነው። ለምሳሌ ሎድ ኤፊካሲ ነው ካን ብሎክ ፉል አጎኒስት ማለት ኤግዛምፕል ቡፕሪኖርፊን ብለን የምንጠራው አለ።
አሪቢፕራዞል ብለን የምንጠራቸው አሉ። ኮምፒቲቲቭ አንታጎኒስትስ ብለን የምንጠራቸው ደግሞ እነዚህ እንግዲህ በጣም ኮምፒቲቲቭሊ ነው እንትን ሊያደርጉ የሚችሉት። እነዚህ ደግሞ ምንድናቸው? ኢፌክት ሪቨርስ ባይ ኢንክሪዚንግ አጎኒስት ዶዝ ነው። ስለዚህ የአጎኒስትን ኢፌክት ምን ሊያደርጉ? ሪቨርስ ነው። ለምሳሌ አንድ ሰው መርዝ ጠጥቶ መጣ። መርዝ የሚጠጣው ምን እንበለው? ማላታይን ወይም ደግሞ ፓላታይን ብሉና አስቡት። ስለዚህ ይሄ ምንድን ነው የሚያደርገው? መርዙ ስንል እንግዲህ የኮላይን የአሴታይል ኮሊን ሌቭልን መጨመር ነው። ይሄ ሙስካርኒክ ሪሴፕተር አክሽንን መጨመር ነው። ለምሳሌ ዲሃይድሬሽን እንዲያመጣ ሊያደርግ ይችላል፣ ወይም ደግሞ ዲሃሪያን ዴቨሎፕ ያደርጋል፣ ሳሊቬሽን ዴቨሎፕ ያደርጋል፣ ጂአይ ሞቲሊ ከነዛ ጋር የተያዙ ነገሮች ዩሪኔሽን የሚያመጣ ከሆነ ይሄ የሙስካርኒክ አጎኒስት ነው። ነገር ግን አትሮፒን ስናደርግ ደግሞ አትሮፒን ደግሞ አንታጎናይዝ ያደርገዋል። ስለዚህ አንድ ሰው ዲሃሪያ ዴቨሎፕ ካረገ፣ ዩሪኔሽን ዴቨሎፕ፣ ሳሊቬሽን ዴቨሎፕ ካረገ እነዚህን ዲሃሪያው ወደ ኮንስቲፔሽን እንዲቀንስ የሚያደርግ ሳሊቬሽኑን ደግሞ ወደ ድራይ ማውዝ እንዲያመጣ የሚያደርግ ከሆነ ከዛ ጋር የሚያዝ ከሆነ ደግሞ የሚያሳየው አንታጎኒስት ማለት ነው። እዚህ ነው ለምሳሌ ኦፖይድ አንታጎኒስት ብለን የምንጠራው ለምሳሌ ሞርፊን ኦቨርዶዝ በሚሆኑበት ሰዓት ናሎክሶን ሪከመንድ የሚደረገው፣ ቤንዞዲያዜፒኖች ደግሞ ኦቨርዶዝ በሚሆኑበት ሰዓት ወይም ቶክሲፋይ በሚሆኑበት ሰዓት እና ፍሉማኔዚል የምንጠቀም። ለዚህ ነው አንታጎኒስት ከሆነ የዛን ሪቨርስ ሊያደርግ የሚችል የዛኛውን ኢፌክት ሪቨርስ ቶታሊ ሊያደርግ የሚችል መሆኑን እንዳትረሱ። ናን ኮምፒቲቲቭ አንታጎኒስት ብለን የምንጠራቸው እንግዲህ ሪቨርሰብል ናቸው። አንድ ጊዜ እንግዲህ ብሎክ ካደረጉ ብሎክ ነው። ኢንክሪዚንግ ዶዝ ዳዝ ኖት ሄልፕ ማለት ነው። ለምሳሌ ፌኖክሲ ቤንዛሚን ብለን የምንጠራው አለ። ኦሜፕራዞል ለምሳሌ ፕሮቶን ፓምፕ ኢንሂቢሽን ኢስ ኢሪቨርሰብል ነው። ግን የሚያስጠላው የዚህን አይነት ስቴጅ ይከተል እንጂ ኦሜፕራዞል ብለን የምንጠራው ሪባውንድ ስቴጁ በጣም ከፍ ያለ ነው። ለምሳሌ አንድ ሰው ለ7 ቀን ለ14 ቀን ውሰድ ይባላል ኦሜፕራዞል። ግን አሁን እየተለመደ ያለው ለ3 ቀን ለ4 ቀን ይወስዱና ያቆማሉ፣ ወይም ደግሞ አልፎ አልፎ ነው። ግን ምን እንደሚያደርገው ኦሜፕራዞል ትልቁ ችግሩ ለምሳሌ አንድ ሰው ለ7 ቀን ታዞለት ወይ ለ14 ቀን ታዞለት ለ3 ቀን ወስዶ ሲያቆም ያ ሪባውንዱ እስካደውን ድረስ ያጠራቀውን በቀላሉ እንዲለቅ ያደርጋል ማለት ነው። ዶዝ ዲፔንድ ሪስፖንስ ብለን የምንጠራው ደግሞ አለ። ስለዚህ ፖተንሲ ነው እንግዲህ ፖተንሲ ብለን የምናስቀምጣቸዋል። ለምሳሌ እንግዲህ ኤፌክቲቭ ዶዝ እንግዲህ 50 ነው ሞር ፖተንት ብለን ለምሳሌ ከኤች2 ብሎከሮች ውስጥ ሳይሜቲዲን፣ ናዚቲዲን፣ ፋሞቲዲን፣ ራኒቲዲን ብለን የምንጠራቸው ከነሱ ውስጥ ለምሳሌ በትንሽ ዶዝ እንግዲህ ሃይ የሆነ ኤፊካሲ የሚኖረው ከሆነ ፖተንት ነው። ይሄ ስለ ፖተንሲ ነው የሚወራ። በት ፖተንሲ ዳዝ ኖት ሚን ቤተር። ለምሳሌ ኤፊካሲ እንግዲህ በኤኒ ታይም በየትኛውም ሚሊግራም በየትኛውም ዶዝ ኢፌክት የሚሆን ከሆነ ይሄ ዶዝ ሪስፖንስ ከርቭ ነው ኤፊካሲ ነው። ለምሳሌ ማክሲመም ኢፌክት አቺቨብል ልናደርግ የምንችለው ነው ማለት ነው። ክሊኒካል ሪሊቫንስ ድረግ ዊዝ ሃየር ኤፊካሲ ፕሪፈርድ ነው ኢቨን ኢፍ ሌስ ፖተንት ቢሆን ራሱ ማለት ነው። ፋሞቲዲን በጣም ሃይ ፖተንት ነው 20 ሚሊግራም ነው። ሳይሜቲን ደግሞ 400 ሚሊግራም ነው። ሶ ሪላቲቭሊ በምታነጻጽሩበት ሰዓት ፋሞቲዲን የ400 ሚሊግራም ሳይሜት ያህል ኢፌክቲቭ ናት ማለት ነው። ይሄንን የሚያሳይ ማለት ነው። እሺ አሁን ስለ አጎኒስት አንታጎኒስት አወራን። ስለ ኢፌክታቸው ውስጥ ደግሞ ስንመጣ ስለ ፖተንሲ እና ኤፊካሲ ያወራን ማለት ነው። አሁን ደግሞ እስቲ ስለ ቴራፒውቲክ ኢንዴክስ እናወራ። እያወራን ያለነውና ስለ ፋርማኮዳይናሚክ ነው። ስለሱ ነው እየተነጋገርን ያለው። አንዱ ደግሞ እንግዲህ መድኃኒቶቹ ኢፌክቲቭ ናቸው፣ ኢነርት ናቸው ወይም ደግሞ ቶክሲክ ናቸው ብለን ምንጠራዋል። ቴራፒውቲክ ኢንዴክስ ማለት የሚያሳየው እንግዲህ ከከርቭ አለች ኦቨር እንግዲህ ለምሳሌ እንደምታዩት ይሄ ነው በምስሉ ላይ እንደምታዩት። ስለዚህ እቺ ሬንጅ እቺ ለምሳሌ እንደዚህ ምልክት ያደረኩባት ሬንጅ ቴራፒውቲክ ኢንዴክስ ትባላለች፣ ወይ ሴቪቲ ማርጂንስ ብለን የምንጠራው ነው ማለት ነው። ሶ ወደ ላይ ከሆነ ቶክሲፋይ ይሆናል። ይሄ ማለት እንግዲህ ቶክሲሲቲን ኢናንስ የሚያደርገው ለምሳሌ መድኃኒቶች በቀን 2 ጊዜ እንድንወስድ ከተደረገ ነገር ግን እኛ 4 ወይ 3 የምንወስድ ከሆነ መድኃኒቱ ቶክሲፋይ ያደርጋል፣ ቶክሲሲቲ ኔቸር ይኖረዋል። ነገር ግን መድኃኒቱ በቀን 2 መውሰድ ሲኖርብን በቀን 1 የምንወስድ ከሆነ ኢንኤፌክቲቭ ይሆናል ወይም ደግሞ ኢነርት ይሆናል።
ሶ መድኃኒት ኤልዌስ መሆን ያለበት በዚህ ስቴጅ ውስጥ ነው፣ በሴቪቲ ማርጅን ውስጥ። ለዚህ ነው ቴራፒቲክ ኢንዴክስ ማለት ቶታል ይሄ እንግዲህ ኢፌክቲቭ ዶዝ እና ቶክሲሲቲ ዶዝ ነው። ይሄ ቶክሲሲቲ ዶዝ ነው፣ ይሄ ደግሞ ኢፌክቲቭ ዶዝ ብለን የምንጠራው ነው። ሶ ናሮ ቴራፒቲክ ኢንዴክስ ድረግ ለምሳሌ ዋርፋሪን ብለን በባለፈውም ስላወራን በነገራችን ላይ ስለነዚህ ማለት ነው። ሊቲየም አውርተናል። ሜታቦሊዝም በጣም ናሮ ቴራፒቲክ ኢንዴክስ እና ዲጎክሲን፣ ቲዮፊሊን፣ ፌንቶይን፣ ካርፓሚዛፒን በጣም ናሮ ቴራፒቲክ ኢንዴክስ ነው ያላቸው። በትንሽ አማውንት ነው በቀላሉ ቶክሲፋይ የማድረግ አቅም የሚኖራቸው ማለት ነው። በተለይ ዲጎክሲን ስናስባ ቀላል ትመስላለች፣ ግን ዲጎክሲን ብዙ ኮምፕሊኬትድ የሆነ ነገር አላት ማለት ነው። ስለዚህ እሷን ኮንሲደር እንድታረጉልኝ እፈልጋለሁ። ከዲጎክሲን ጋር በተያዘ እሷን ብቻ አይደለም፣ ዋርፋሪን በጣም አደገኛ ነው፣ ሊቲየምን በጣም አደገኛ ነው፣ ግን ጥንቃቄ ስለሚያስፈልግ ነው። ሶ እነዚህ መድኃኒቶች ከሌሎች መድኃኒቶች ጋር በጣም ኢንተራክሽን የመፍጠር አቅም ስላላቸው ቴራፒቲክ ኢንዴክሳቸው ትልቅ ጥንቃቄ ስለሚያስፈልግ ነው። ናሮ ቴራፒቲክ ኢንዴክስ ስላላቸው እነዚህ በትንሽ አማውንት ኢንፌክቲቭ ይሆናሉ፣ በትንሽ እንትን ደግሞ ኦቨር ኢፌክት እንትን የማለት ቶክሲፋይ የመሆን እንትን አላቸው ማለት ነው። ስለዚህ ከዛ አንጻር እንድታዩልኝ ነው። ሶ እንግዲህ ፋርማኮዳይናሚክ ድረግ ኢንተራክሽን ላይ ስንመለከት አንዱ እንግዲህ አዲቲቭ ኢፌክት ነው። አዲቲቭ ማለት በድምሩም ብናስብ አንድ ሲደመር አንድ ሁለት ነው። ስለዚህ አንድ ሰው ፓራስታሞል እና ዳይክሎ ወይም ዳይክሎፌናክ እና አይቡፕሮፌን ወይም ደግሞ አይቡፕሮፌን እና ኤንዶሜታዚን አንድ ላይ ሁለቱ ኮምፓይን ከሆነ የሁለት ኢፌክት ነው የሚሰጠው። ይሄ የሚያሳየው አዲቲቭ ነው፣ የድምር ነው፣ ምንም ድርድር የሌለው። በፋርማሲኛ ቋንቋ አንድ ሲደመር አንድ እኩል ይሆናል ሁለት ከሆነ ይሄ አዲቲቭ ነው። ለየብቻ ሞስ ሁለቱን አንድ ላይ ወሰደው የዛን ተመሳሳይ አይነት ኢፌክት ስለሚሰጥ ማለት ነው። ሶ ለምሳሌ አልኮል ፕላስ ቤንዞዲያዜፒን ሲኤንኤስ ዲፕሬሽኑ ከፍ ያለ ነው። ስለዚህ ሁለቱም ሲኤንኤስ እንትን ስለሚያደርጉ ነው፣ ዲፕሬሽን ስለሚያመጡ ከነዛ ጋር ስለሚያዙ ነው ማለት ነው። በተጨማሪ ቤታ ብሎከር ፕላስ ቬራፓሚል ሁለቱም እንግዲህ ብራዲካርዲ ያመጣል። ለምሳሌ እነ ቬራፓሚል እንግዲህ በጣም ሲሪየስ የሆነ ካርዲዮ ሰሌክቲቭ ድረግ ናቸው። ስለዚህ ካርዲያክ ላይ ነው ሊያደርጉ የሚችሉት። ስለዚህ ለዚህ ነው ብዙ ጊዜ ቤታ ብሎከሮች እና በተለይ እነዚህ ዴልቲያዚን እና ቬራፓሚል ብለን የምንጠራቸው መድኃኒቶች አንድ ላይ ኮምባይን መሆን የለባቸው የሚባለው ሲቪር የሆነ ብራዲካርዲ ስለሚያመጣ። አሁን እያወራን ያለ ነው ኮንሰፕቱ ስለ አዲቲቭ ነው። አዲቲቭ ሳይድ ኢፌክትም በአዲቲቭ አማካኝነት ይመጣል፣ ኤፌክቲቭነስም በአዲቲቭ አማካኝነት ይመጣል። በተጨማሪም አንቲስታሚን ተመልከቱ። አንቲስታሚን እንግዲህ እነ ክሎርፌሪን፣ እነ ሎራቲዲን ብለን ሴትሪዚን፣ ሜክሊዚን ብለን የምንጠራቸው መድኃኒቶች አሉ። እነዛ ደግሞ ከሴዴቲቭ ጋር የምንሰጣቸው ከሆነ ሴዴሽኑ ከፍ ያለ ይመጣል ነው። ለምሳሌ እነ ቴዎርዲዝን ብላችሁ ልታስቡም ትችላሉ። ቀጥለን ደግሞ ስንመጣ ሳይነርጂስቲክ ኢፌክት ነው። ሳይነርጂስቲክ ኢፌክት እንግዲህ አንድ ሲደመር አንድ እኩል ይሆናል 3 ነው። ይሄ እንግዲህ በፋርማሲኛ ቋንቋ ነው። ይሄ በምንም አይነት ካልኩሌሽን እዚህ አይነት ስቴጅ እንግዲህ መጣ ማለት አስቡት ምን ያህል አደገኛ አለ። ሳይነርጂዝም ሲባል በጣም ተወዳጅነት ያለው ልብ በሉ። ግን ከሳይነርጂዝም ደግሞ ይበልጣል። ከሳይነርጂዝም ደግሞ ለምሳሌ ፖቴንሺየት ብለን የምንጠራው በጣም አሪፍ ነው። ግን ኮንሰፕቱን ልንገራችሁ። ለምሳሌ ሁለቱም መድኃኒቶች ባክቴሪዮስታቲክ ናቸው። ባክቴሪዮስታቲክ ኔቸር ኖሯቸው አንድ በአንድ ሲወሰኑ ባክቴሪዮስታቲክ፣ ግን አንድ ላይ ኮምፓይን ሲሆኑ ባክቴሪዮሲዳል የሚመጣ ከሆነ ይሄ የሚያሳየው 3 መሆኑን ነው። ለምሳሌ ኮትሪ መንሰት እንችላለን። ትራይሜቶፕሪን ፕላስ ሱልፋሜቶክሳዞል ነው። ስለዚህ ትራይሜቶፕሪን ባክቴሪዮስታቲክ ነው፣ ሱልፋሜቶክሳዞል ባክቴሪዮስታቲክ ነው ለየብቻቸው ሲሆኑ፣ ነገር ግን አንድ ላይ ኮምፓይን በሚሆኑበት ሰዓት ባክቴሪዮሳይዳል ያመጣሉ። ፔንሲሊኖች እና ጄንታማይሲኖች እንግዲህ ኢን ቪትሮ ሳይሆን ኢን ቪቮ ውስጥ እነሱም ሁለቱም ሳይነርጂዝም ኢፌክት ይኖራቸዋል ማለት ነው። ለምሳሌ በተጨማሪ አልኮል ፕላስ ኦፖይድ ሪስፓራቶሪ ዲፕሬሽንም በጣም ከፍ ያለ ሲሪየስ የሆነ ነገር ውስጥ ይከታል። ዋርፋሪን ብሊዲንግ ያመጣል፣ አስፕሪን ብሊዲንግ ያመጣል። ሁለቱ አንድ ላይ ሲሆን ደግሞ ሲቪር የሆነ ብሊዲንግ የሚያመጡ ከሆነ ይሄ የሚያሳየው እንግዲህ ሳይነርጂዝምን ነው። ስለዚህ ሳይነርጂዝምን በፖዚቲቭ አንግልም ልታዩት ይገባል፣ በኔጌቲቭ አንግል እንድታዩት ይገባል ማለት ነው። ሞር ግን ብዙም ጊዜ ሳይነርጂዝም በፖዚቲቭ አንግል ነው። ሳይነርጂዝም ስንል አንድ ሲደመር አንድ እኩል ይሆናል 3 ብለን ካስቀመጥን ማለት ነው። ከዛ አንግል እንድታዩልኝ ይፈልጋሉ።
አንታጎኒስት ኢፌክት እንግዲህ ቅድም ብለናል፣ አንድ ሲደመር አንድ በታች ነው ከአንድ ዜሮ ማለት እንችላለን። ፊዚዮሎጂካል አንታጎኒዝም ብለን ለምሳሌ ኢንሱሊን ቨርሰስ ግሉኮስ አለ። ኢንሱሊን ምንድነው የሚያደርገው? የግሉኮስ ሌቭልን ይቀንሳል በደማችን ውስጥ። ግሉኮስ ደግሞ ወይም ግሉካጎን ብላችሁ ታስቡት ደግሞ ግሉካጎን ደግሞ ምን ያደርጋል? በደማችን ውስጥ የግሉኮስ አማውንትን ይጨምራል ማለት ነው። ሂስታሚን ቨርሰስ አድሬናል እንግዲህ ሁለቱም ብሮንኮ ዳይሌሽን ያመጣሉ። ሲቪር የሆነ ብሮንኮ ዳይሌሽን እንዲመጣ ከሚያደርጉ ናቸው ማለት ነው። ጀስት ለምሳሌ ኬሚካል አንታጎኒዝም ብለን የምንጠራቸው ደግሞ እንደ ቼሌስ ለምሳሌ ኢዲቴ ወይም ደግሞ ጀስት ለምሳሌ ቼሌቲንግስ ብለን የምንጠራቸው እንግዲህ ኢዲቴ እንግዲህ በተለይ በማኑፋክቸሪንግ ደረጃ ላይ ትልቅ ኢፌክት የሚኖራቸው ትልቅ አቅም ያላቸው ነገሮች ናቸው ማለት ነው። ሶ እነዛ ነገሮች ናቸው። ፋርማኮሎጂካል አንታጎኒስት ላይ ደግሞ እንግዲህ ናሎክሶን ቨርሰስ ሄሮይንስ ነው። ስለዚህ ሄሮይን ብለን ሞርፊን፣ ፔቲዲንስ ብለን የምንጠራቸው ናርኮቲክ ነው። ናሎክሶን ደግሞ የነሱ አንቲዶት ነው ማለት ነው። ከዛ ጋር የሚያዝ ነው። በተጨማሪ አትሮፒን ቨርሰስ ኦርጋኖፎስፌት ብለን የምንጠራው እንግዲህ ኦርጋኖፎስፌት ኮምፓውንድ ብለን የምንጠራው ሱማን፣ ዋርጋስ ብለን የምንጠራል፣ ማላታይን አለ፣ ፓላታይን ብለን ምንጠራቸው አሉ። እነዚህ ሁሉ እንግዲህ የሚያሳዩት እንግዲህ ምንድነው እሱ ከአትሮፒን ጋር ኮምባይን በሚሆኑበት ሰዓት ሲቪር የሆነ አንታጎኒዝም ኢፌክት እንዲኖራቸው ከሚያደርጉ ናቸው ማለት ነው። ሌላ ደግሞ ለምሳሌ ናይትሬት ፕላስ ሲልዲናፊል ሲትሬት ብለን የምንጠራው ናይትሬት እንግዲህ የምናውቃቸው ናቸው። ሲልዲናፊል ሲትሬት ፎስፎዳይስተሬስ ኢንሂቢተርስ ናቸው። እነሱንም በባለፈው እንግዲህ አይታችሁታል። ሶ ከነዛ ጋር የሚያዝ ነገር ስለሆነ በጣም ስለሚጠቅም በጣም ወሳኝነት ስላለው ማለት ነው። ሶ ለምሳሌ ማሲቭ ቫዞ ዳይሌሽን እንዲመጣ ያደርጋል። ይሄ ደግሞ ማሲቭ ቫዞ ዳይሌሽን መጣ ማለት ደግሞ ሄዶ ቫዞ ሲቪር የሆነ ቫዞ ዳይሌሽን መጣ ማለት ፋታል ሃይፖቴንሽን ውስጥ እንዲመጣ ያደርጋል። ይሄ ማለት ኮንትራ ኢንዲኬሽን ነው። ለዚህም በምንም ታምር ናይትሬቶች ናይትሮግላይሰሪን ብለን የምንጠራቸው እነ ሲልዲናፊል ሲትሬት ብለን የምንጠራቸው መድኃኒቶች አንድ ላይ ኮምፓይን መደረግ የለባቸውም የሚባለው ለምን ሲባል ሲቪር የሆነ ሃይፖቴንሽን ስለሚያመጣ። ስለዚህ በዚሁ መንገድ ልብ በሉ። አንዱ የእንትን በምትሰሩበት ሰዓት ኢቫሉዌሽን ስትሰሩ በተለይ የፋርማኮካይነ የፕሪስክሪፕሽን ኢቫሉዌሽን ስትሰሩ የሚያሳየው የሚያመላክተው ይሄንን ማለት ነው። ሌላው ደግሞ አንድ ትኩረት እንድታረጉልኝ ብዬ እዚህ ያስቀመጡ ቤታ ብሎከር እና ሰልቡታሞል። ቤታ ብሎከሮች ባይ ኔቸር ብሮንኮ ኮንስትሪክሽን ያመጣሉ። ምክንያቱም ቤታ ብሎከሮች የትኞቹ ስትሉኝ ነን ሰሌክቲቭ ቤታ ብሎከሮች። ነን ሰሌክቲቭ ቤታ ብሎከር ብለን የምንጠራው እነ ፕሮፕራኖሎል ናቸው ማለት ነው። በጣም የሚታወቁ ሰሌክቲቮቹ መያዙ ይሻላል። ነን ሰሌክቲቭ እንኳን ለምሳሌ ሰሌክቲቭ የሚባሉት አቴኔሎል፣ ሜቶፕሮሎል፣ ኤስሞሎል ብለን የምንጠራቸው ናቸው። በጣም ኮመኖቹ ማለት እነዚህ ቤታ ብሎከሮች ነን ሰሌክቲቭ ቤታ ብሎከር ከሰልቡታሞል ጋር አንድ ላይ ኮምባይን ደረጎ የሚሰጥ ከሆነ ሰልቡታሞል ቤታ ዋን አጎኒስት ነው። ስለዚህ በሶሪ ምን ያደርጋል? ብሮንኮ ዳይሌሽን ይፈጥራል። ሰልቡታሞል ብሮንኮ ዳይሌሽን ይሄ ቤታ አጎኒስት ስለሆነ፣ ቤታ ብሎከሮች ደግሞ አንታጎኒስት ነው። ስለዚህ ምን ያደርጋሉ ማለት ብሮንኮ ኮንስትሪክሽን ቤታ ብሎከሮች ሰልቡታሞል ብሮንኮ ዳይሌሽን፣ ስለዚህ የሰልቡታሞል አክሽን እንዲቀንስ ያደርጋሉ ማለት ነው። ስለዚህ ከነዛ ጋር የተያዘ ነው ማለት ነው። ለዚህም ነው ብሮንኮስፓዝሙ ምን ይሆናል ማለት ነው? ይባባሳል ማለት ነው። ለዛ አንፃር ኢቭን ኢፍ ነን ሰሌክቲቭ ቤታ ብሎከር ፕላስ ሰልቡታሞል ብቻ አይደለም ሆነ ያለበት ሰሌክቲቮች ራሱ በጣም ከጊዜ ቆይታ በኋላ ምን ያደርጋሉ? ሞር እየጨመሩ በሚመጡበት ሰዓት ኢፌክታቸው ጉዳታቸው እያመዘነ ይመጣል ማለት ነው። ሌላው ቅድም ብለናል ዋርፋሪን ፕላስ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች ናቸው። ዋርፋሪን ፕላስ ነን ስቴሮይዳል እንግዲህ በተለይ ቅድም አስፕሪን አንስተናል። ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች ብሊዲንግን በማምጣት ብሊዲንግን ኤክስፖዝድ በማድረግ በጣም የሚታወቁ ናቸው። በጣም ሲሪየስ የሆነ ነገር ነው። ከዛም አንፃር ነው ዋርፋሪን እና ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች ሪከመንድ አይደረጉም በምንም ታም። ሁለቱም ዋርፋሪን ብሊዲንግ ያመጣል፣ ነን ስቴሮይዳል አንቲ ኢንፍላማቶሪ ብሊዲንግ ያመጣል። ስለዚህ አንድ ላይ ኮምባይን ሲሆኑ ደግሞ ሲቪር የሆነ ብሊዲንግ ያመጣል ማለት ነው። ስለዚህ ቅድም ያልካችሁ ሳይነርጂዝም የግድ ፖዚቲቭ ኢምፓክት ብቻ አይደለም ያለው ኔጌቲቭ ኢምፓክትም አለው ማለት። ስለዚህ ዋርፋሪን ፕላስ ነን ስቴሮይዳል አንቲ ኢንፍላማቶሪ ድረጎች ሪከመንድ አይደረጉም ማለት ነው። ስለዚህ ጀስት ናይትሬት ዊዝ ሲልዲናፊል ሲትሬት በተለይ ፎስፎዳይስተሬዝ ኢንሂቢተርስ
ቤታ ብሎከር ፕላስ ሳልቡታሞል ዋርፋሪን ፕላስ ነንስቴሮይድ አንቲ ኢንፍላማቶሪ ድረግ ስለ ፋርማኮ ዳይናሚክስ ሲነሳ እነሱ ቶሎ ብሎ አይምሯችሁ ውስጥ ሊመጡ ይገባል። ዘግተናል በዚህ ማለት ነው። ቀጥሎ እንግዲህ ነንስቴሮይዳል ዲስፕሌስ ዋርፋሪን ፍሮም አልቡሚን ብለናል። ስለዚህ ነንስቴሮይዳል ልብ በሉ በአንድ በኩል ዲስፕሌስመንት በመፍጠር በጣም የሚታወቁ ናቸው ነንስቴሮይዳል አንቲ ኢንፍላማቶሪ። በእርግጥ ዋርፋሪን ሃይሊ ባውንድ ናት። ኦልሞስት 98% ባውንድ የማድረግ አቅም ይችላል። ከአንቲ ኤፒሌፕቲክ ድረጎች ላይ አንድ ላይ ኮምባይን አድርገን ስንሰጥ ዲስፕሌስመንት በጣም እኮ ነው የምታሳዝነው። ልብ በሉ ይሄ አለ። በተጨማሪ እንግዲህ ናሮ ቴራፒቲክ ኢንዴክስ ነው ያላት። ይሄ ናሮ ቴራፒቲክ ኢንዴክሱ ደግሞ ምን አይነት ኢፌክት እንደሚያመጣበት አስቡ። ትልቅ ጉዳት ሊያመጣባት የሚችል ከዛም አንፃር ነው እንግዲህ ነንስቴሮይዳል አንቲ ኢንፍላማቶሪ ፖስት ጋስትሪክ ኢሮዥንን ያመጣል። ፕላስ አንቲፕላትሌት ኢፌክቱ ደግሞ ሲቪር ብሊዲንግ ሪስኩን በማምጣት በጣም የሚታወቁ ናቸው ብለን የጠራናቸው ማለት ነው። ሌሎቹ ደግሞ ማንሳታችን ካልቀረ ጀስት እያወራን ያለ ነው ስለ ፋርማኮ ዳይናሚክ ነውና ማወቅ የሚኖርበት አሚኖ ግላይኮሳይድ ፕላስ ሊፒዳይሬቲክስ ብያቸዋለሁ። ስለዚህ አሚኖ ግላይኮሳይድ ፕላስ ሊፒዳይሬቲኮች አንድ ላይ ኮምባይን የሚሆኑ አሚኖ ግላይኮሳይድ ፕላስ ኢቭን ኢፍ የተወሰኑ ፔንሲሊን ግሩፖች አሉ። አሚኖ ግላይኮላይዝ ፕላስ እነዚህ ኒውሮማስኩላር ብሎኪንግ ኤጀንቶች ብለን የምንጠራቸው አሉ። እነዛ ሁሉ በጣም ሲቪር የሆኑ ነገሮች ናቸው። ጀስት ግን አሚኖ ግላይኮሳይዶች ዊዝ ሊፒዳይሬቲኮች ጋራ ኢንክሪስ ኦቶቶክሲሲቲን በማምጣት በጣም ይታወቃሉ። ሲቪር የሆነ ኦቶቶክሲሲቲ ያመጣሉ። ስለዚህ እነዚህን አደራ ተጠንቀቁልኝ ማለት እፈልጋለሁ። ጥንቃቄ ያስፈልጋል። ሌላው አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ፕላስ ስፓይሮላክተን። አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ምን ያመጣሉ? ሃይፐርካሌሚያ ያመጣሉ። ስፓይሮላክተን ሃይፐርካሌሚያ ያመጣሉ። ስለዚህ አንድ ላይ ሲሆን ሲቪር የሆነ ወይም ደግሞ አዲቲቭ የሆነ ሃይፐርካሌሚያን ያመጣል ነው የሚለው። ኦፖይድ ፕላስ ቤንዞዲያዜፒን ስናንሰናሰ ደግሞ አዲቲቭ ሬስፓራቶሪ ዲፕሬሽን በማምጣት ይታወቃሉ። ክሎዛፒን ፕላስ ቤንዞዲያዜፒን ደግሞ ኮላፕስ ዲዩቱ ሃይፖቴንሽን ሴዴሽን በማምጣት ኮላፕስን ዴቨሎፕ እንዲያረግ ያረጋሉ እያለን ያለው። አልኮል ፕላስ ሜትሪንዳዞል ብለን የምንጠራቸው እንግዲህ ዳይስፐራም ላይክ ሪአክሽን ነው። ስለዚህ ቮሚቲንግ እና ፍሉሽንግ በተለይ ኢቭን ኢፍ ብለድ ኮንተንት የሆነ ነገሮችን በማካተት ላይ ትልቅ ድርሻ የሚጫወቱ ናቸው። ሶ ዌን ካም ቱ ፋርማኮዳይናሚክ ድረግ ኢንተራክሽን እንግዲህ ኦቨርቪው ስንመጣ ኦልሞስት ወደ መንትን ላይ ስንደርስ ማለት ነው ወደ ትልቅ መጨረሻ እንትኗ ላይ ወሳኝ ነገር ናት። እዚህ ላይ እንግዲህ እንደምናየው ድረግ ኮምፖዚሽን ነው፣ ኮምባይኔሽን ነው፣ ኢንተራክሽን ታይፕ አለ፣ ሪዛልቱ አለ። ልብ በሉ ናይትሬት ፕላስ ሲልዲናፊል ሲትሬት ሪካፕ እንድታረጉ ነው ደግሜ የምነግራችሁ። አንድ ላይ ሲነርጂዝም ቫዞዳይሌሽን ያመጣል። ዋርፋሪን ፕላስ አስፕሪን አዲቲቭ ብሊዲንግ ያመጣል። ለምሳሌ ናይትሬት ፕላስ ሲልዲናፊል ሲነርጂዝም ቫዞዳይሌሽን ካል ሾክ እና ሲቪር ሃይፖቴንሽን እንዲመጣ ያደርጋል። አሁንም ደግሜ የምነግራችሁ ዋርፋሪን ፕላስ አስፕሪን አዲቲቭ ብሊዲንግ ያመጣል። ላይፍ ትሪትኒንግ ብሊዲንግ እስኪመጣ ያደርጋል። ይህን ስቴጅ ይገባል። ፕሮፕራኖል ፕላስ ሳልቡታሞል ደግሞ እንግዲህ ፋርማኮሎጂ አንታጎኒዝም ነው። ስለዚህ ብሮንኮስፐዝም ያመጣል። ናሎክሶን ፕላስ ሞርፊን ኮምፒቲቲቭ አንታጎኒዝም፣ ስለዚህ ሪቨርሳል ኦፍ ኦቨርዶዝ ነው። ጥሩ ኢፌክት ብለን የምናስቀምጠው ማለት ነው። ትራይሜቶፕሪን ፕላስ ሱልፋሜቶክሳዞል ሳይነርጂዝም ነው፣ ሰነጂስቲክ። ስለዚህ ባክቴሪሳይዳል አክሽን እንዲመጣ ያደርጋል ብያቸዋለሁ። ቅድም ያወራናት ማለት ነው። ቤንዞዲያዜፒን ፕላስ አልኮል ደግሞ እሱም ደግሞ አዲቲቭ ሲኤንኤስ ዲፕሬሽን፣ ስለዚህ ሪስፓራቶሪ አሬስት የማምጣት አቅም ይኖረዋል ማለት ነው። አሚኖግላይኮሳይድ ፕላስ ፊሩሳማይድስ ብለን የምንጠራቸው አሉ። ስለዚህ እነዚህ ደግሞ አዲቲቭ ቶክሲሲቲ ነው፣ ኦቶቶክሲሲቲ ያለ። ኢንሱሊን ፕላስ ግሉካጎን ደግሞ ፊዚዮሎጂካል አንታጎኒዝም ወይም ደግሞ ኦፖዚት ግሉኮስ ሌቭል ብለን የምንጠራዋል። አንድ ልጨምርላችሁ እዚህ ውስጥ ያላካተት ፖቴንሺየት ብለን የምንጠራዋል። ፖቴንሺየት ደግሞ 1 + 0 እኩል ይሆናል 3 ነው። አንድ ሲደመር 0 ስንት ሆነ ማለት ነው? 3 ሆነ። ይሄን ስላችሁ ምንድን ነው? አንድ ኢፌክቲቭ የሆነ መድኃኒት ነው ወይም ፋርማኮሎጂካል አክቲቭ የሆነ፣ 0 ደግሞ ምንም አይነት ኢፌክት የሌለው መድኃኒት ነው ማለት እንችላለን። ሶ እነዚህ ሁለቱ ለምሳሌ አሞክሳሲሊን ፕላስ ክላቭሪክ አሲድ
ሌቪዶፓ ፕላስ ካርቢዶፓ። ለምሳሌ ካርቢዶፓ ምንም አይነት ኢፌክት የለው ሰውነታችን ላይ። የካርቢዶፓ ስራ ምንድን ነው ስትሉ ለምሳሌ ዲካርቦክሲሌስ ኢንዛይም የሚባል አለ። ዲካርቦክሲሌስ ኢንዛይም የሚባለው ጂአይቲ ላይ አለ። በተጨማሪ ደግሞ ምን ላይ አለ? ሲኤንኤስ ላይ አለ። ይሄ ዲካርቦክሲሌስ ኢንዛይም እንግዲህ ምንድን ነው ስራው ስትባሉ ምንድን ነው የሚያደርገው? ኦልሞስት እንግዲህ እነዚህ ሌቪዶፓን ወደ ዶፓሚን ሊቀይር የሚችለው ወይም ወደ ዶፓሚን ሊቀይረው የሚችል ነው። ብሬናችሁ ውስጥ ደግሞ የሚፈለገው የዶፓሚን አማንት ነው እና ስለዚህ ነገር ግን ዲካርቦክሲሌስ ኢንዛይም ጂአይቲ ላይ ያለውን ካርቢዶፓ ብሎክ ያደርግልና ብሬን ውስጥ ያለውን ደግሞ እዛ ሲደርስ ሌቪዶፓ ወደ ዶፓሚን ይቀይርና ፓርኪንሰኒዝም ትሪት ያደርጋል። አሞክሳሲሊን ፕላስ ክላቡኒክ ላይ ስንመጣ ክላቡኒክ ቤታ ላክታሜዝ ወይም ፔንሲሊኔዝ ኢንዛይም ብለን የምንጠራውን ምን ያደርግልናል ማለት ነው? ብሎክ ያደርግልናል ኢንዛይሙ። እነዚህ ባክቴሪያ በተለይ የስታፊሎኮከስ ስፒሺሶችን ሊለቁ የሚችሉ ነገር ማለት ነው። ስለዚህ ከዛ አንግል ነው። አሞክሳሲሊን ደግሞ የተፈለገውን ታርጌት ሄዶ የመምታት ቻንስ አለው ማለት ነው። ሶ ዛሬ አይ ሆፕ ብዙ ሰዓት ወስጄባቸዋለሁ። ነገር ግን ወደ ቀጣዩ ዋናው ፓርት ልንገባ ስለሆነ ፋርማኮካይኔቲኮቹን ኢንዲቴል በባለፈው አይተናል። ዳይናሚኮቹን ደግሞ ዛሬ ምንም እንኳን ቢሆን ብቸኩልባችሁ እንግዲህ ከይቅርታ ጋራ ብዙ ነገር እንትን እንዳታረጋላችሁ ከሚል ነው። ሶ በዚህ እንትን ማድረግ እችላለሁ፣ መጨረስ እንችላለን። ጥያቄ ካላችሁ ሀሳብ ካላችሁ መጠየቅ ትችላላችሁ። ጀስት ግን ነገም ቲዩቶሪያል ክላሳችን ይኖረናል ማለት እፈልጋለሁ። ምክንያቱም ዛሬ ማክሰኞ ነው፣ ነገ ደግሞ ሮብ ስለሆነ ነገ እንቀጥላለን ማለት ነው። ከዛ ደግሞ አርብ ብለን የምንቀጥለው። በእናንተ በኩል ደግሞ እንግዲህ ጥያቄዎቹን ያዘጋጅቼ ምልክላችሁ ይኖራል። እነዛን ጥያቄዎች ፕራክቲስ ታደርጋላችሁ ሁለቱ ላይ ማለት ነው። ከዛ ቀጥሎ ግን ወደ ዋናው ነው የምንገባው። ዋናው ስቴጅ ላይ ነው ልንገባ የምንችል ማለት ነው። ዋናው ስቴጅ ላይ ስንገባ እንግዲህ በተለይ እያንዳንዱ ለኤግዚት የሚሆን ለላይሰንስ የሚጠቅማችሁ ብዬ ያሰብኩትን ፎከስ እያደረግን ኢቭን ለዛ ብቻ አይደለም ከዛም በላይ እንግዲህ በቂ እውቀት ይዛችሁ እንድትሄዱ ሙሉ ኮንፊደንስ እንዲኖራችሁ ስለምፈልግ ነው። ስለዚህ በዛ እንድታስብልኝ ነው የምፈልገው ማለት ነው። ሰዓት የወሰድኩባችሁንም ተጨማሪ ሰዓት ኮንሱም ያደረግኩባችሁን ከትልቅ ይቅርታ ጋራ ማለት ነው። ግን ጥያቄ ካላችሁ ጠይቁኝና ጊዜ ልስጣችሁ።